እንዴት ናችሁ? እንዴት ዋላችሁ? ቲክቶክም ላይ እንቆያለን፣ ዩቲዩብም ላይ እንቆያለን። ስላየኋችሁ ደስ ብሎኛል። እንግዲህ ዛሬ ከላይ ልክ መግቢያ ላይ እንደተጻፈው ውፍረት ለመሃንነት ሊያጋልጥ ይችላል። ኦኬ፣ ይህንን ኮንሰፕት ከዚህ በፊትም ብዙ ጊዜ አውርተናል። እንዴት አድርጎ ውፍረት ለመሃንነት ሊያጋልጥ እንደሚችል ከዚህ በፊት በተደጋጋሚ አውርተናል። በተለይም ዛሬ ሴቶች ላይ ነው የምናወራው። ለዚህ ለዩቲዩባችንም ለቲክቶካችንም አዲስ ያልሆናችሁ ሰዎች ከዚህ በፊት በተደጋጋሚ ከአመጋገብ ጋር ተያይዞ ከአኗኗር ጋር ተያይዞ መስል እየቀነሰ ጡንቻ እየቀነሰ በተቃራኒው ፋት ስቶር ስናደርግ የሚከሰት ሴቶች ላይ የሆርሞን መዛባት ይከሰትና እነዚህ ሴቶች ሞር ኦፍ የወንድ ካራክተር ይኖራቸዋል። ፊታቸው ላይ ፂም ያበቅላሉ፣ ብጉር ያበቅላሉ፣ ብጉር ይኖራቸዋል ፊታቸው ላይ። ፔሪየድ ይዛባል፣ ድምፃቸው ሁሉ ሊጎረንን ይችላል ብለን አውርተናል። እና ይህንን የሚያስታውስ ሜቢ ቲክቶክም ላይ ዩቲዩብም ላይ ኮመንት ላይ ጻፉልኝ። ብዙ ጊዜ በተደጋጋሚ እናነሳለን እና ዛሬም የግድ በዚህ ኢሹ ላይ ማውራት ስላለብን ነው ያወራነው። ኮመንትም ላይ ከዚህ በፊት ይህን የሚያስታውስ ሰው ካለ ምስራቅ ስላየሁሽ ደስ ብሎኛል። ምስራቅ ይህን የሚያስታውስ ከሆነ ኮመንት ላይ ጻፉልኝ። ዩቲዩብም ላይ ቲክቶክም ላይ ጻፉልኝ። ከዚህ በፊት የሚያስታውስ ከሆነ የሚያስታውሰው ኮመንት ላይ ጻፉልኝ። በተደጋጋሚ ሴቶቻችንን የማርገዝ እድላቸውን የሚቀንስ የግድ የሚገርማችሁ ነገር እነዚህ ሴቶች ወፍራም ላይሆኑ ይችላሉ። ብዙ ጊዜ የምታሰበው ሴቶች ፋፍተው ወፍረው ሳይወፍሩም ስትታይ ቀጭን የሆነች ሴት አሁን ባልኳችሁ መንገድ ለፔሪየድ ያለመስተካከል እርግዝና ጋር ችግር የማርገዝ እድል አነስተኛ የሆነ እርግዝናም ሲከሰት ለተደጋጋሚ ውርጃ የሚጋለጡ አዲስ ተጋቢዎችን አስተውላችሁ ከሆነ መንስኤው ይኸው አሁን ያልኳችሁ ሊሆን ይችላል። የሚያስታውስ ፒሲኦኤስ። ታንክ ዩ ዶክተር ቢኒያም። የስ አመሰግናለሁ። አንተማ ምን ይነገርሃል? ታንክ ዩ ዶክተር ቢኒያም። ዶክተር ቢኒያም ቤተሰብ ነው። ዶክተር ቢኒያም ስላየሁ ደስ ይለኛል። ሜቢ ይህም ፕሮግራም ከዚህ በፊት የምታውቁ ሰዎች ዩዥዋል በኮንቬንሽናል ፕራክቲስ አእምሯችን ላይ ፒሲኦኤስን ብዙ ጊዜ የምንስለው ሴቶቹ በጣም ወፋፍራም ናቸው፣ ቦርጫም ናቸው፣ እድሜያቸውም ከፍ ያሉ ሊሆኑ ይችላሉ። ፊታቸው ላይ ጸጉር ብጉር ይኖራቸዋል፣ ድምፃቸውም ሊጎረንን ይችላል። እነዚህ ፊቸሮች ካሉ ቲፒካል ፊቸር በመሆናቸው ወዲያው አእምሯችን ላይ ፖሊሲስቲክ ኦቫሪ ሲንድረም ይመጣልናል። እንግዲህ ይሄ ነገር ሜታቦሊክ ነው ብለን ከዚህ በፊት በተደጋጋሚ አውርተናል። ይሄ ከኢንሱሊን ሬዚስታንስ ጋር ነው የሚያያዘው። ሴቶቹ ኢንሱሊን ሬዚስታንት በመሆናቸው ወይም ደግሞ ከፍተኛ ኢንሱሊን ስለሚያመርቱ በፊት ይመረት የነበረ ኤስትሮጂን አነስተኛ የሆነና በተቃራኒ ደግሞ ከፍተኛ የሆነ የወንዶች ሆርሞን ወይ ደግሞ አንድሮጂን ወይ ቴስቴስትሮን ከፍ ያለ ይሆናል ብለን ስናወራ ነበር። ሰሞኑን 2026 ላይ በቅርብ ጊዜ ማለት ነው ስሙ ተቀየረ። ተርሙ ፖሊሲስቲክ ኦቫሪ ሲንድረም ነው የሚለው። ያንን ተርም ኮምፕሊትሊ ቀየሩትና በሌላ አዲስ ስም አመጡ። አዎ ይሄ ነገር ከሜታቦሊክ ችግር ጋር ይያያዛል የሚል ግንዛቤ ጨበጡና አሁን ፖሊ ኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም አሉ። ፖሊ እንግዲህ የእንግሊዝኛው የሕክምና ተርሞች ናቸው። ፖሊ ኢንዶክራይን ማለት እንግዲህ ብዙ ኢንዶክሪን ሆርሞኖች ይሳተፋሉ እዛ ላይ ለማለት ነው። ከዛ ውጭ ደግሞ
ይሄ ነገር ከአኗኗር ጋር ከአመጋገብ ጋር ከላይፍ ስታይል ጋር ይያያዛል ብለው ያንን ግንዛቤ ስለጨበጡ PMOS ሆኗል። አሁን PMOS ፖሊ ኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም። ይሄ እንደ ጄኔራል ኢንፎርሜሽን ነው እንግዲህ የዳይሬክት የሆነ የሕክምና አድቫይዝ አይደለም። ቀላሉ መንገድ አንዲት ሴት በተለይ አዳዲስ ተጋቢዎች ሆነው የፈርቲሊቲ ኢሹ ካለ በጣም አስጨናቂ ነው በካልቸራችን። ያችን ሴት ምንም እንኳን ወፍራም ባትሆን እንግዲህ ከዚህ በፊት አውርቻቸዋለሁ፣ በጣም ስሊም የሚመስሉ ሞዴሊስት የመሰሉ ወጣት ልጆች ላይ እንኳን ሊከሰት ይችላል ብያቸዋለሁ። ቲፒካል ፊውቸር አልትራሳውንድ ሲታይ ኖርማል ሊሆን ይችላል ብያቸዋለሁ። ምንም ሲስት ላይኖራቸው ይችላሉ እነዚህ ሴቶች። ቲፒካል መጽሐፍ ላይ የምናስባቸው ቅድም ያልኳችሁ ቦርጫም ሴቶች፣ ጢማም ሴቶች፣ ብጉራም ሴቶች ሳይሆኑ ወጣት ሆነው ቅርጻቸው ምንም ሳይጓደል ሞዴሊስት የመሰሉ ፊታቸው ላይ ብጉር ሳይኖር ፔሪየድ ኢቭን ሊዛባ ይችላልና የማርገዝ ዕድላቸው ሊቀንስ ይችላል። በጣም ከፍ ያሉ ውድ የሆኑ ኢንቫዚቭ ምርመራዎች ከማድረግ በፊት ምናልባትም እነዚህን ልጆች እስቲ ምግባቸውን ቀይሩ ብሎ አድቫይዝ ማድረግ፣ እስቲ ትንሽ ወክ አድርጉ ተንቀሳቀሱ ብሎ ወክ ማድረግ እንዲያደርጉ ማድረግ፣ ስትሬሳቸው ላይ እንዲሰሩ እንቅልፋቸው ላይ እንዲሰሩ ማድረግ፣ ቅድም ካልኳችሁ ኢንሱሊን ሬዚስታንስ ጋር ተያይዞ የሚመጣውን ነገር ሊያሻሽል ይችላል። ምናልባትም እነዚህ ሴቶች ለብዙ ወጪ ለብዙ ጭንቀት ሳይዳረጉ አንድ የማርገዝ ዕድላቸው ከፍ ያለ ይሆናል። ሁለት ደግሞ ካረገዙ በኋላም የሚስከሬጅ ወይም ደግሞ የአቦርሽን እድል አነስተኛ ይሆናል። በተለይ ስፖንታኒስ የሚባለውን ነው እያልኩ ያለሁት። ይሄ እጅግ ኢምፖርታንት ነው። ስለ ሩት ኮዝ ሜዲሲን ስናወራ እነዚህ የተለያዩ የሚመስሉን ህመሞች ብዙ ጊዜ መንስኤያቸው ሩት ኮዛቸው አንድ ነው። ስማቸው ነው የሚለያየው። በተለይ ወንዶች ላይ ኤሬክታይል ዲስፈንክሽን፣ ሴቶች ላይ አሁን ያወራ ነው PMOS፣ ፋቲ ሊቨር፣ ኦቤሲቲ፣ ዲያቤተስ ታይፕ 2፣ ሃይፐርቴንሽን፣ ከፍ ያለ የዩሪክ አሲድ። እነዚህ በሙሉ ስማቸው የተለያየ ግን መንስኤያቸው አንድ የሆኑ ህመሞች ናቸው። ሩት ኮዛቸው ላይ ስንሰራ እነዚህ ህመሞች ሁሉም የሚሻሻሉት በዚህ ምክንያት ነው። መንስኤያቸው አንድ በመሆኑ ነው። መንስኤያቸውን ቀይረን አመጋገባቸውን ቀይረን ቅድም ባልኳችሁ መንገድ ሄልዚ ላይፍ ስታይል እንዲኖሩ ስናደርግ PMOS ያልኳችሁ አሁን ሴቶች ላይ የማርገዝ ዕድል ያመጣል ያልኳችሁ ይሻሻላል። ወንዶች ላይ የኤሬክታይል ዲስፋንክሽን ይሻሻላል። ታይፕ 2 ዲያቤተስ ይሻሻላል። ከፍ ስልም ደግሞ እነ ካርዲዮቫስኩላር ኢቨንቶችም ወይም ደግሞ የልብ ወይ የስትሮክ ኢሹም ሪስካቸው ይቀንሳል ማለት ነው። ቢኮዝ ዘሴም የሆነ የጋራ የሆነ ሩት ኮዝ አላቸው ወይም ደግሞ የጋራ የሆነ መንስኤ ያላቸው ህመሞች ናቸው። ይሄ ቤዚክ አንደርስታንዲንግ ለሁሉም ሰው ያስፈልጋል እና ሕክምናም አሁን ሞር ነገሮችን አንደርስታንድ እያደረጉ ወደዛ ወደ ሩት ኮዝ ሜዲሲን እየተመጣ መሆኑን ግልጽ ነው ማለት ነው። ቲክቶክ ላይ ጥያቄ መልሳለን። እየገባችሁ ኮመንት ላይ ጥያቄ ያስቀምጡ። ዩቲዩብም ላይ ጥያቄ ስጠይቁ በኮመንት ላይ ስጠይቁ እንመልሳለን። ከዚች ከዩቲዩብ ላይቭ በኋላ ዛሬ አጭር ላይቭ ነው የሚኖረን ዩቲዩብ ላይ ቢኮዝ ከዚህ በኋላ ከመንበሮች ጋር የኛ የዩቲዩብ መንበሮች ካላችሁ እዚህ ላይ ኮመንት ላይ አንድ ቁጥር ጻፉልኝ። መንበርስ የዩቲዩብ መንበሮች ቀጥታ ላይቭ ይኖረናል። ይሄ ጀነራል የሆነ ለጠቅላላው ማህበረሰብ የምናስተላልፈው ላይቭ ካለቀ በኋላ ለዩቲዩብ ቤተሰቦች ለዩቲዩብ መንበሮች ላይቭ ይቀጥላል። መኖራችሁን እንዳቅ አንድ ቁጥር አስቀምጡልኝ። መንበሮች አንድ ቁጥር አስቀምጡልኝ። ጥያቄያችሁን ድሮፕ አድርጉ። ዩቲዩብ ላይ በደንብ ጊዜ ይኖረናል። ቲክቶክም ላይ ጥያቄያችሁን አስቀምጡ። ኮፒ ሊንክ ታፕ ሼር አድርጉ እያለቻችሁ ነው። እመቤት ከበደ ላይቭ ይቀጥላል ለመንበሮች ብቻ። መንበሮቻችን
ቁጥራችሁ ገና አነስተኛ በመሆኑ ዋን ቱ ዋን ኢንተራክሽን ይኖረናል። ዳይሬክት የሆነ ኮሚኒኬሽን ይኖረናል። ሌሎቻችሁም ደግሞ እዚሁ ላይቭ ላይ ያለን መንበር መሆን ትችላላችሁ። በተለይ ከሀገር ውጭ ያላችሁ ቀላል ነው። እዛ ፊት ለፊታችሁ ፎርሙን ሞልታችሁ ላይቭ መንበር መሆን ትችላላችሁ። ስምረት ካሳሁን ከዚህ ላይቭ በኋላ መንበሮች ላይ ስለምንቀጥል እዛ ላይ ዶክመንቶችን ዳታዎችን ያዝ። ያለህን እጅ ላይ በኋላ የምጠይቅህን ነገር በተለይ ክብደት፣ ቁመት፣ የወገብ ልኬት፣ ሜዲኬሽን እየወሰድክ ያለው ብዙ ነገር ጀነራል ነገር ስለምናወራ ሁሉ ነገር ኮምፓይል አድርገህ ያዝና ከዚህ ላይ በኋላ እንቀጥላለን። ፍቅር ስለመጣች ደስ ብሎኛል። እንዴት አመሻችሁ? እንዴት ነሽ ፍቅር? እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ቀን ተጨምሮልን ዛሬ ተገናኝተናልና ያው ሁላችንም እናመሰግናለን። ለዚህም ዶክተር ምስክር ነው። እንግዲህ ትናንትና ፌስቡክ ላይም ቲክቶክ ላይም ዶክተር የገጠመውን አስደንጋጭ አደጋ ግን እግዚአብሔር ደግሞ ከዛ ከሞት እንግዲህ ታድጎታል እና በጣም በዚህም እግዚአብሔር ይመስገን። እንዲሁም ደግሞ ዶክተርን እንኳን እግዚአብሔር አተረፈ። በዚህ አጋጣሚ የትናንትናው አደጋ ተከስቶ ቢሆን ኖሮ ምናልባትም ዛሬ ዶክተርን እዚህ ላይቭ ላይ አናገኝም ነበረ። ስለዚህ እንግዲህ ለሁሉም ነገር እግዚአብሔር ይመስገን፣ ሁሉም አልፏል። እንግዲህ ራይት ሜዲካል ኮንሰልተንሲ ከእግዚአብሔር ጋር ወደፊት ይቀጥላል ብለን እናምናለን። 2 ቪዲዮዎች ኪዲ ኢትዮጵያ ዩቲዩብ ላይ ተለቀዋል። እነሱን ዩቲዩብ ላይ አይታችሁ የነበራችሁ ሰዎች እንግዲህ ምን ያህል አስተማሪ እና ቁም ነገር አዘር ቪዲዮ እንደነበረ ሁላችሁም ለማረጋገጥ የምችሉ መሆኑን በእርግጠኝነት መናገር እንችላለን። ምክንያቱም በጣም ብዙ ሰው አይቶታል። ብዙዎች ኮመንትም ላይ እንደዚሁም በግል እየደወሉልን ለዶክተር ያላቸውን አክብሮትና አድናቆት እየገለጹልን ነበረ። ኪዲ ኢትዮጵያ ቲዩብን እናመሰግናለን። እንግዲህ ያላያችሁትም ገብታችሁ እሷ ቻናል ላይ እንድታዩት ቪዲዮንም እንግዲህ ሰዎች እንዲያዩት ሼር እንድታደርጉላቸው በአክብሮት እንጋብዛለን። እንግዲህ ራይት ሜዲካል ኮንሰልታንሲ ያው ሜታቦሊክ ኢሹ ላይ ተያያዥ ተላላፊ ያልሆኑ ነገር ግን ቀስ በቀስ ሰዎችን ጤናቸውን የሚያውክና ብሎም የሚገድል ህመሞች ላይ አተኩሮ የሚሰራ ተቋም እና የሚሰራ ተቋም ስለሆነ ይህንን አገልግሎት የምትፈልጉ በተለይም አዳዲሶች ያንን ዩቲዩብ ካያችሁ በኋላ የኛን አገልግሎት እንዴት ማግኘት እንደምትችሉ ጥያቄ ውስጥ ጥያቄ ያላችሁ ከሆነ እና እነዛን ጥያቄዎች የምትፈልጉ ከሆነ ማናችንም ማናገር ለምሳሌ ደብረ ወርቅን፣ የግሌን፣ ደሊናን፣ ፍቅርን፣ መቅደስን፣ ትዝታን እና የግሌን ማግኘት ትችላላችሁ። ደብረ ወርቅ ስልኳን እያስቀመጠች ነው። ጥያቄ ያላችሁ ደብረ ወርቅን ፎሎ ማድረግ ትችላላችሁ። የግሌን ፎሎ በማድረግ ጥያቄዎቻችሁን ስልክ ባይሰራ ኢንቦክስ ማድረግ ትችላላችሁ። ራይት ሜዲካል ኮንሰልተንሲ እንግዲህ ተላላፊ ስላልሆኑ ህመሞች አገልግሎት የሚሰጥ ተቋም ስለሆነ በዚህ ጉዳይ ላይ በግፊት፣ በስኳር፣ ኮሌስትሮል፣ ፋቲ ሊቨር እና አላስፈላጊ ውፍረት ላይ የተጨነቃችሁ መፍትሄ ያጣችሁ ብዙ ነገሮችን ሞክራችሁ አልተሳካልንም ብላችሁ ተስፋ ለቆረጣችሁ እንሆ የእኛ ተቋም ራይት ሜዲካል ኮንሰልተንሲ ወይም ዶክተር በሪ ሄልስ ሴንተር ይህንን አገልግሎት ይሰጣችኋል። ስለዚህ 101 ሰዎች አላችሁ። ታብታብ ኮፒ ሊንክ ሼር አድርጉ፣ ለሌሎች አዳርሱ። ኔትወርክ እንዳይቆራረጥ ታብታብ አድርጉ ፕሊስ፣ ሼር አድርጉ። ከሀገር ውጭ ክፍለ ሀገር ያላችሁም ይህንን አገልግሎት ማግኘት ትችላላችሁ። አዲስ አበባ እና አካባቢ ላላችሁ እንግዲህ በአካል መታችሁ ከዶክተር ጋር ተገናኝታችሁ እንድትወስኑ እንድትመዘገቡ አገልግሎታችሁ እንድትጀምሩ እናበረታታለን። በአካል ለሚመጡ እናበረታታለን። እንግዲህ ሽልማትም አለን ማለት ይቻላል። እንግዲህ በአካል ግን መምጣት የማትችሉ ኦንላይን ሰርቪስ እንደተለመደው በዋትሳፕ እና በቴሌግራም ስለሚቀጥል ባላችሁበት ቦታ ሆናችሁ የኦንላይን አገልግሎታችሁ ማግኘት ትችላላችሁ። በስልክ በዋትሳፕ በማንኛውም መንገድ ደውላችሁልን መረጃ ማግኘት ትችላላችሁ። አስፈላጊውን ፎርማሊቲ ስታሟሉ ባላችሁበት ሆናችሁ አገልግሎታችሁን ትጀምራላችሁ ማለት ነው።
ስለዚህ አስፈላጊው ክትትል ይደረግላቸዋል። አስፈላጊው ፎሎ አፕ፣ አስፈላጊው ኮሚኒኬሽን ስለሚደረግ ኦንላይን ሰርቪስ ላይም ስጋት እንዳይገባችሁ። ዶክተር ሌኒና ዶክተር ሜሪ በዚህ ረገድ ከፍተኛውን ሚና የሚጫወቱት እነሱ ናቸው። ሁለቱም የሜዲካል ዶክተሮች እንደዚሁም የኒትሪሽን ዶክተሮች ስለሆኑ እንዴት ነው የምትሉትን ግራ የሚገባችሁን ነገር እንግዲህ ከኛ ጋር አገልግሎት ስትጀምሩ በዝርዝር ስለምታገኙ በዚህ ስጋት አይግባችሁ። በሀገር ውስጥ ኖራችሁ በአካል ለምትመጡም እንደዚሁ ዶክተርን በአካል የማግኘት እድል ስላላችሁ በአካል የምትመጡ ገርጂ ቶቶት ክትፎ ቤት ንግድ ባንክ ያለበት ህንፃ 3ኛ ፎቅ ደረጃ ሳትጠቀሙ በእግራችሁ ሮጥ ሮጥ እያላችሁ ትንፋሻችሁን እየፈተናችሁ 3ኛ ፎቅ እንዲሁም የወልዴች ገዳ 8ኛ ፎቅ ራይት ሜዲካል ኮንሰልተንሲ የሚገኝበት ተቋም ነው ለማለት ፈልጋለሁ። እንግዲህ ዶክተር ከበድ ያሉ ክብደቶችን አንስቶ ነው የመጣው እንግዲህ። ስለዚህ ዶክተርን አመስግኖት ቴንኪዩ በሎት። ቪዲዮን ያያችሁ አጨብጭቡለት። እንግዲህ ራሱ ተነስቶ ብዙ ኤክስፒሪየንስ ሼር ያደረገን ዶክተር ስለሆነ ለሁላችንም ዛሬ ላይ ከእግዚአብሔር ቀጥሎ ለመቆማችን ምክንያት ስለሆነ ለዶክተር ያላችሁን ሪስፔክት እንግዲህ በምችሉት ሁሉ ግለጹ ለማለት ፈልጋለሁኝ። መልካም ቆይታ። ምናልባት ገስት የምትልኩ ሰዎች ከዚህ በፊት ገስት ልካችሁ የማታውቁ አዳዲሶች ትበረታታላችሁ። በጣም ጥያቄ ያለኝ እኔ ጥያቄ ዛሬ ማለፍ የለበትም የምትሉ ሁሉ ገስት መላክ ትችላላችሁ። እንደየኬዛችሁ እናስገባችኋለን። መልካም ቆይታ ይሆንልን። አመሰግናለሁ። ፍቅር እጅግ አመሰግናለሁ። ኤፍሬም ስላየው ደስ ብሎኛል። ኤፍሬም የእኛ የሜታቦሊክ ሄልዝ ቻምፒዮንስ ግሩፕ አባል ነው። ኤፍሬምንም አታውቁት፣ ወጣት ነው፣ ጎረምሳ ነው፣ ተስፋ ያለው ልጅ ነው። ኤፍሬም ስትሮንግ ነው። ትናንት ወዲያ አይ ቲንክ መርፌ ራሱን ሲወጋ አይቼ አይ ቲንክ ኮመንት ያደረግኩ አይመስለኝም። አይቼ ግን በርታ ብዬ ያለው እንግዲህ ትረዳኛለህ። ኤፍሬምን በርታ በሉት። 28 ዓመቱ ነው። በ28 ዓመቱ እንግዲህ ዳያሊሲስ ላይ ያለ መንፈስ ጠንካራ ልጅ ነው። ጎበዝ ልጅ ነው። ኤፍሬምን እንግዲህ ታይም ሲኖረን እናስገባዋለን። የስ ደስ ብሎኛል ኤፍሬም ስላየው። ዩቲዩብ ላይ ጥያቄ መልሳለሁ። ዩቲዩብ ላይ መንበሮች በኋላም አይ ቲንክ የፍቅርም ስትገቢ ትነግሪያቸዋለሽ። መንበሮች ዛሬ ላይቭ ይኖረናል። ላይቭ ስንገባ ለእያንዳንዳችሁ ብዙ ነገር መስመር አስጨብጣችኋለሁ እና ይሄ ላይቭ ካለቀ በኋላ ከመንበሮቻችን ጋር የዩቲዩብ መንበር ነው እያልኩ ያለሁት ባይዘዌ የዩቲዩብ ላይ መንበር የሆናችሁ ሰዎች ተዘጋጁ። ከዚህ ላይቭ በኋላ ተጨማሪ ላይቭ ይኖረናል። ጥያቄ ለመጠየቅም አስፈላጊውን ነገር እጃችሁ ላይ ያዙ። የምርመራ ውጤት ካላችሁ፣ ሜዲኬሽን ካላችሁ በደንብ እንድናወራ፣ ክብደታችሁን፣ ቁመታችሁን፣ ወገባችሁን ልኬት፣ ቤዚክ ነገሮችን ዛሬ እንጀምራለን። ሰላም ያላችሁኝም በሙሉ እጅግ አመሰግናለሁ። ዩቲዩብ ላይ ጥያቄ መልሳለሁ። ቲክቶክ ላይ ገስት ሪኩዌስት ላኩ። አሰፋሽ እጅግ አመሰግናለሁ። ሚታርግ ቲክቶክ ላይ የገባ ሰው ሚታርግ ዳንኤል ሚታርግ አልገባኝም። ታይትሉ ችግር አለው ነው የምትለኝ? ታይትሉ እንግዲህ ሜቢ ኮመንት ላይ ጻፊልኝ። አልገባኝም። ከሀገር ውጭ ያለን እንዴት ነው ኮንታክት ማድረግ? ስልኮች ባዮ ላይ ያሉ፣ ደውላችሁ ኮሚኒኬት አድርጉ። ምንም ችግር የለውም። አዱኛ ሰላም። ኢፍ ፖሲብል አይ ውድ ላይክ ቱ ጆይን አስ አ ገስት ኦን ዩር ላይቭ ፕሮግራም
እንግዲህ እዚህኛው ላይ ዩቲዩብ ላይ ገስት መግባት አይቻልም፣ አልጎሪዝሙ አይፈቅድም። ቲክቶክ ላይ ገስት መግባት ትችላለህ። ገስት ሪኩዌስት ልካ ቫይታሚን ዲ3 ኤንድ አይረን ዲፊሽንሲ ኢንክሪዝ ኦቤሲቲ። እንግዲህ ሜታቦሊካሊ ሄልዚ ስትሆኑ ሪል ሆል ናቹራል ምግቦችን ስትመገቡ ሞር ስትንቀሳቀሱ ፋታችሁ እየቀነሰ ጡንቻችሁ ደህና ሲሆን ቫይታሚን ዲ3 የተሻሻለ ይሆናል፣ አይረናችሁም የተሻሻለ ይሆናል። ሮንግ የሚሆነው ኦኬ በየጊዜው ምናችሁንም ሳትቀይሩ ምግባችሁንም ሳትቀይሩ እንቅስቃሴያችሁንም ሳትቀይሩ ቫይታሚን ዲ3 በየጊዜው መውሰድ ብዙ ነገራችሁን አይቀይርም። ብዙ ጊዜ ሰዎች ቫይታሚን ዲ3 ሎ ይባላሉ፣ ቫይታሚን ዲ ሰፕሊመንት ይወስዳሉ፣ ከፍ ይላል። መልሰው ግን ያንኑ የተለመደውን ምግብ እየበሉ ስለሚቀጥሉ መልሷልም ዝቅ ይላል፣ ተመልሶ ይወስዳሉ። ይሄ ኮምፕሊትሊ ትክክለኛ ነገር አይደለም። ዳንኤል ከሚዩት ላይ አንሳ። እንዴት ነህ? ይታወቃል ይህ ፕሮግራም አንተ ጋር? ድምፅ አይሰማም። በፋሲል ነው ያወቅኩት። ፋሲል ግድ አሁን ያወቀው? አዎ አሁን አንድ 10 ቀን 15 ቀን ቢሆን ነው። ጆይን አድርገሃል? አናግራታለሁ መቅደስን። ያው አደርጋለሁ። ትንሽ ጊዜ ስጭኝ ብያት ነው። አደርጋለሁ። ቬሪ ጉድ። የምናወራው ነገር አለ? አይ እስከዛው ድረስ ጆይን እስካደርግ ምናልባት የምታግዘኝ ነገር ካለ ትንሽ ስኳሬ ከፍ ያለ ነውና አውራኝ። ችግር የለውም አግዛለሁ። ራስን አስታውቅ። እድሜህን፣ ክብደትህን፣ ቁመትህን። እድሜ 47 ነው እድሜ። ክብደቴ 100 ክብደቴ ጠፋ ድምፅህ። አሁን ሲሰማል? እሺ ሞክረው። እሺ ቁመቴ ሜትር ከ65 ነው። ክብደቴ ደግሞ 71 ኪሎ ግራም ነው። 71 ኪሎ ግራም ነው ክብደቴ። አዎ በደንብ አለ። አዎ አለ። ጡንቻ ብዙ የለኝም፣ ግን የምሰራው ግን ሁሌ ከብረት ጋር ነው የምውለው ሙሉ ቀን። ያ አይደለማ አሁን ከብረት ጋር መዋል ስራዬ ማለቴ ነው። ያው ዳቦ እየመገብከው ስራ ምንም እኮ ጡንቻን አይቀይርም። ኦኬ እውነት። አሁን ተረዳሁ። ቤዚክ ነገር አውራለሁ። ምን እየወሰድክ ነው መድኃኒት? ማለት እንትን ብሎ ታዞልኝ ነበረ፣ አልጀመርኩም። አሁን ይሄን ፕሮግራም እንትን ስል ሌሎችንም ኒውትሪሽኖችንም አናግሬ ነበረ። እነሱም ሊስት ሰጥተውኛል። ትንሽ ያንተ ለየት አለብኝ እነሱ ከሰጡኝ ሊስት። ስንት ዓመት ነው አሁን? 47 መቼ ነው ስኳር እንዳለብኝ ያወቅኸው? ስኳር እንዳለብኝ ያወቅሁት የዛሬ 4 ዓመት ነው። ምን እየወሰድክ ነው አሁን? አሁን አልጀመርኩም። ምንም መድኃኒት አልጀመርኩም። መድኃኒት አልጀመርክም? ምግብህንም አልቀየርክም? ነው ምግቤን አሁን ቀይሬያለሁ። አሁን ይሄን ቢያንስ 10 ቀን አካባቢ ሆነኛል ቀይሬያለሁ። ያው 100% ባይሆንም በእርግጠኝነት 80%። በፊት ምን ይመስል ነበር አመጋገብህ? ያው ምሳና እራት ኦልሞስት ሁል ጊዜ እንጀራ ነው የምበላው። እንጀራ በወጥ ማለት ነው። እንጀራ በወጥ ነበር የምበላው። ቁርሴን ብዙ ጊዜ ዘላለሁ። አብዛኛውን ጊዜ ስጋ አልበላም ነበረ። በወር 1 ቀን በወር 2 ቀን ብበላ ነበር ስጋ። ብዙ ጊዜ ምስር፣ ሽሮ፣ ጎመን ምናምን ነው የምበላው የነበረው። እነሱስ እዛ ያሉ ባለሙያዎች ብላ ያሉ ምን ነበር ምግቡ? እነሱ እዚህ ያሉትን አላዋራሁም። ኢትዮጵያ ያለችን ነው ያዋራሁት።
እዚህ ያሉትን አላዋራሁም። ዛሬ ምን በል ኤክስፔንሲቭ ስለሆነ ዛሬ የበላሁት 5 እንቁላል ነው የበላሁት። ጠዋት ላይ ነው። ልክ 11 ሰዓት ተኩል ላይ ጠዋት ማለት ነው። ወደ ስራ ስገባ ስል 11 ከነስኳል ነው የበላኸው? ኦኬ ሚውት አድርግ። ድምፅህ ቆንጆ ስላልሆነ ሚውት አድርግና ላውራ። ቤዚክ ነገር አውራ። እሺ አደርጋለሁ። እሺ ድምፁ ቆንጆ አይደለም። ከዚህ በላይ ባውራህ ደስ ባለኝ። ሜቢ ካንተ ጀርባ በጣም ከፍተኛ ድምፅ ይሰማል። ሜቢ ያለህበት የስራ ቦታም ሊሆን ይችላል። ኤኒዌይ ቁርስ ላይ ፎከስ አድርግ። ቁርስ ላይ ኳሊቲ ፕሮቲን የምንላቸውን ምግቦች እና አሳን እና ስጋ ሊሆኑ ይችላሉ። ቅድም ጠዋት ያረከውም እንቁላል ሊሆን ይችላል፣ ግን በቂ አይደለም። ቅድም ያረከው እንቁላል ኤኒዌይ ቁርስ ላይ 30 ግራም እስከ 50 ግራም ፕሮቲን ለማግኘት ሞክር። ለጊዜው አትክልቶች ሳይድ ዲሽ ተጠቀም፣ እነሱ ላይ ቆይ። ዘን ሁለተኛ ምግብም ሶስተኛ ምግብም ላይ እንደዛው ዋና ቤዝ ኳሊቲ ፕሮቲኑንና አትክልቶች ላይ ቆይ። ስኳርን በየጊዜው ቼክ አድርግ። ከምግብ በኋላ 10 ደቂቃ ወክ። ዘን ስቴፕ ካውንተር ሙላና እስከ 8000 እስከ 10000 እርምጃ በየቀኑ ወክ ለማድረግ ሞክር። ያንንም ከፋፍለ ማለት ነው። የተወሰነውን ጠዋት ላይ፣ የተወሰነውን ቀን ላይ፣ የተወሰነውን ማታ ላይ ከራስህ ከኑሮህ ጋር ከስራ ሁኔታ ጋር አመቻችተህ ሞር በእግርህ ወክ ለማድረግ ሞክር። ለውጥህን እያየ ሌሎች ሄልዚ ካርብ ብለን የምንላቸውን ደግሞ ከጊዜ በኋላ እየጨመርክ ሂድ። ፐርሰናሊ ደግሞ አይ ቲንክ ኦልሬዲ ፕሮሰስ ላይ ስላለ በደንብ እናግዛለን። ስለዚህ ሰመራይዝ ሳደርግልህ ዛሬ የበላኸው 5 እንቁላል በቂ አይደለም ነው እያልኩ ያለሁት። ተጨማሪ ግሪክ ዮገርት አይብ ነክ አድርግ። እንደገና ደግሞ የጥጋብ ስሜት በደንብ እንዲሰማ አትክልት ጨምር። ጠዋት ላይ በደንብ እየሰማኝ ነው ብዬ አስባለሁ። ምሳ ላይም እንደዛው አድርግ። አሳ ነክ ነገር፣ ቺክን ነክ ነገር፣ የቀይ ስጋም ሊሆን ይችላል። ይህን አድርግ። ሁልጊዜ ካላጠገበህ በቂ ከጎን ኮቴጅ ቺዝ አድርግ። አትክልቶች አድርግ። ጠግበህ ብላ። ሶስተኛ ምግብ ካስፈለገም ልክ እንደ ምሳው አድርግ። በቂ ካልሆነ ግን እያየን እንግዲህ ኤግዛክት ፎርሙላውን ልሰራልህ አልችልም። በቀን ይሄን ያክል ግራም፣ ምሳም ይሄን ያክል ግራም፣ እራትም ይሄን ያክል ግራም ብዬ ኤግዛክት ካልኩሌት አላደርግልህም። እስክትመጣ ድረስ ግን በተለይ ቁርስ ላይ በቂ ምግብ ጠግበህ ለመብላት ሞክር። ሁለተኛ ምግብም ልክ እንደ ቁርሱ አድርግ። እነዚህ አሁን እንደ እንቁላል ብዙ ጊዜ የተለመደው ቁርስ ላይ በመሆኑ እንጂ የግድ እንቁላል ቁርስ ላይ ብላ እያልኩ አይደለም። ሌሎች አማራጮችን ተጠቀም። እንቁላል መሆን ይችላል፣ ስጋ መሆን ይችላል፣ አሳ መሆን ይችላል። ምንም ችግር የለውም። እነዚህን ግን ከዳቦ ጋር ሳይሆን ከእንጀራ ጋር ሳይሆን ከበቂ አትክልት ጋር አድርግ። አት ኤኒ ታይም ኮሚኒኬት አድርግ፣ እናግዛለን። ሙልጌታ ከሚት ላይ አንሳ። ሙልጌታ ይሰማሃል? አዎ ይሰማኛል ዶክተር። እንደምን ስለመጣህ ደስ ብሎናል። አመሰግናለሁ ዶክተር። ሰላም ነው? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። ፕሮግራሙ ይታወቃል፣ አንተ ጋር ታውቀዋለህ? በደንብ ነው እንጂ በደንብ አውቀዋለሁ። ጎበዝ። ራስን አስተዋውቅና ቀጥል። ሙሉጌታ በላይ ይባላለሁኝ። ከሐዋሳ ነው የምደውለው። ይሄን ፕሮግራም ከተቀላቀልኩ ዛሬ 15ኛ ቀኔ ነው። ተከታተለው የቆየሁት አመት ይሆነኛል እና በመቅዲ በኩል ገብቼ ነበር የተመዘገብኩት። ያለው ሁኔታውን በዚህ በ15 ቀን ውስጥ ጥሩ ላይ ነኝ ያለሁት። የሚሰሙኝ ስሜቶች ሁሉ የሉም። ያው ግን ሱካሩ ያው የሶስት ወሩ 9.5 ነበረ። እሱን አሁን እንግዲህ ቀጣይ ነው ሲመረመር ማውቀው። ወደዚህ ወደ እናንተ ጆይን ሳደርግ 340 ነበረ የዕለቱ። ትላንት ወዲያ ዝም የቼክ ሲደረግ 128 መጥቷል። ያው
ቁርሴን ባላችሁኝ መሰረት ነው ቁርሴንም ምሳዬንም ራቴንም እየተጠቀምኩ ያለሁት። እኔና ዳቦ እንጀራ ተለያይተናል። ዛሬ 15ኛ ቀናችን ነው። ቆጮ ሲሆነ ቆጮ ጋር የሆነ የሚቀርብ ዳቦ ይመስል በላን። ባለፈው ከባለቤቴ ጋር እዛ ነበርንና ስጋ ቤቶች ጋር ይቀርባል። ኖርማል ቆጮ አይደለም ግን እንደ እንጀራ አድርጎ ነው የሚሰሩት። እንደ እንጀራ ይመስላል። አዎ ልክ ነው። ሳሳ ያለች ስሙን ጥራልኝ እስቲ። የቆጮ ቂጣ ነው። ሌላ ምን ስም አለው? በቃ ይቀርባል። ብዙ ጊዜ ሆቴሎች ከስጋ ቤቶች ውስጥ ይቀርባል። በደንብ የተለየ ስም ያለው መስሎኛል። እሱም አይሆንም ታውቃለህ። አዎ እውነት ነው። ጤንነት ይሰማል። 15 ቀን እንግዲህ ሰዎች አጭር ይመስላቸዋል፣ ግን ከፍተኛ ጤንነት ይሰማል ብዬ አስባለሁ። የተሰማ ነው። ጤንነት ይሰማል። ኤነርጂ ቆንጆ ነው። እኔ በደንብ ይሰማኛል። ያደክመኝ ነበረ። እንቅልፍ በጊዜ ነው የሚጥለኝ ከስራ ውዬ ስመጣ። አሁን እንደፈለኩኝ የፈለኩትን ያህል ሰዓት ቁጭ እላለሁኝ። በሌሊት እነቃለሁኝ። እንቅልፍ ደግሞ ቆንጆ እንቅልፍ ተኛለሁኝ። ፊት እንቅልፍ የለኝም። ለሽንቴ 4 ጊዜ ምናምን እነሳ ነበር። አሁን አንዴም አልነሳም። እንግዲህ የተባለውን ነገር ያደረኩኝ ያው የመጀመሪያ ሳምንቱን ቀጥል ብላኝ ዶክተር ስትከታተለኝ ነበርና ነገውን 3ኛ ሳምንቴን ነበር የሚጀምረው። 3ኛ ሳምንት ምን ልጠቀም ብዬ መልእክት አስቀምጬላት ነበረ። ዛሬ ጠዋት ቁርሴንም የበላሁትን ልኬላት መልስ አልመለሰችልኝም። ወይ በስራ ተወጥራ ይሁን ምን ይሁን አላወኩም። እንግዲህ 3ኛው ሳምንት ይሄንኑ ልቀጥል ነው። ምንም ችግር የለውም። ዋናው ነገር ዶክተር ሌኒ ወጣለች። አሁን ኮሚኒኬት አድርጋት። ምንም ችግር የለውም። አሁንም ብትደውልላት ቮይስ ብታስቀምጥላት ታግዝሃለች። ኤኒዌይ ይሄ ፕሮግራም ለክሊያንቶች ሳይሆን ጀስት አዳዲስ ሰዎች ጆይን ማድረግ ያልቻሉ ሰዎችን ለማገዝ ነው የምንገባው። ጠግበ ብላ እሷም ነግራሃለች። በተለይ ቁርስ ላይ በደንብ ጠግበ እንድትበላ ነግራሃለች። ከጎን አትክልቶች ላይ ነው ያለኸው። እዛው ባለህበት ሆነ ደግሞ ኤክሰርሳይዝ ጋይድ እናደርጋለን። ወክ እያረክ ነው? በየቀኑ ወክ እያረኩ ነው። ወደ መስሪያ ቤት ስሄድ ያው በእግሬ ነው የሚሄደው። ስመለስም እንደዛው ነው። ያው ምን ያክል ኪሎ ሜትር እንደሚሆን ማወቅ አንችልም። ኪሎ ሜትር ሲሄድ ብቻ 2 ኪሎ ሜትር ይሆናል እስከ ቢሮዬ ድረስ። ስመለስ 2 ኪሎ ሜትር 4 ኪሎ ሜትር ነው። መሀል ላይ ደግሞ ምሳ ስወጣ እንደዚሁ እንቀሳቀሳለሁኝ። እሱ ይቀረኛል በእርግጥ ሚዩት አድርግና አውራሃለሁ። ትንሽ ቤዚክ ነገር አውራሃለሁ። ሚዩት አድርጋ ምንድን ነው ጀስት ምግብህን አስተካክለሃል፣ ካልኩሌት ተደርጎልሃል። የእኛ ክሊያንት ነህ። በቂ ኳሊቲ ፕሮቲኖችን በፎርሙላው መሰረት በተሰራልን መሰረት ጠግበህ ብላ። አትክልት ሁልጊዜ አይጎልም። ቬጂቴብልስ ከመሬት በላይ የበቀሉ ላይ ነው ያለው አውቃለሁ። ከመሬት በላይ የበቀሉ አትክልቶችን እየበላህ ቀጥል። 3 ሳምንት ስኳሩ ቅድም ባልከኝ መሰረት ከፍ ላለ ሰው 3 ሳምንት ገና ነው። 1 ሳምንት ጨምር፣ ወር ይሙላ። ዘሚናዊል ሁልጊዜ በልተህ ስትጨርስ ለ10 ደቂቃ ሙቭ አድርግ። ይሄ ለሁላችሁም ነው። ምግባችሁን ተመገቡ። ምግባችሁ የትኛውንም አይነት ምግብ ቢሆን ምግብ እንደጨረሳችሁ ለ10 ደቂቃ ተንቀሳቀስ። በጣም ይጠቅመሃል። ከዛ ውጭ ስቴፕ ካውንተር አርግና ስልክ ላይ ስቴፕ ካውንተር አፕሊኬሽኑን አውርደ የተለካ መሆን መቻል አለበት። ከ8000 እስከ 10000 እርምጃ ማለት ነው። ይሄ አንዳንዴ እያደረግ አንዳንዴ አለማድረግ አትችልም። ሁልጊዜም ስለ ፕሮቲን ስናወራ ፕሮቲን በየቀኑ የማይጎድል መስኪ ሊታርግ ሄሎ ሊታርግ ልክ እንደ ፕሮቲን ማለት ነው። በቀን ማግኘት ያለበት ፕሮቲን በየቀኑ አይጎልም። ከጎን ያሉት ካርቦሃይድሬቶች አሁን አትክልት ላይ ያለው ከጊዜ በኋላ ለውጥን እያየን ፍራፍሬ፣ ጥራጥሬ፣ ስራስሮች እንጨምራለን። መስኪ ሚዩት አድርጊ። እሺ ወክ
ከ8000 እስከ 10000 ወይ ሰዓት ላይ ወይ ስልክ ላይ አፕሊኬሽኑን አድርግና ተንቀሳቀስ። ወር ከሞላ በኋላ መስልህን እንዴት ቢውልድ እንደምታደርግ በቀላል ኤክሰርሳይሶች በቀላል ጂም ቤስ መግባት ሳይኖርብህ ጡንቻህን እንዴት አድርገህ እንደምትገነባ እናወራለን። ምክንያቱም ይሄን ሁሉ ኳሊቲ ፕሮቲኖች ተመገቡ ብዬ ብዙ ጊዜ የማወራው እያዘጋጀን ነው። ሰውነትህን ባለማወቅ ብዙ ጊዜ ለረጅም ጊዜ በመቀመጥ የምግብ ግንዛቤ ሳይኖረን የተገኘውን ምግብ እየበላን ጡንቻችን እየደከመን እየማሸሸን የመጣው እቺ 1 ወር ኳሊቲ ፕሮቲኖች የምትበላው ልክ ቤት ለመገንባት ግብአት እያቀረብክ ነው ማለት ነው። ቤት መገንባቱን ልክ ወር ከሞላ በኋላ ከኛ አንድ ሰው ይመደብልህና የጡንቻ ስፖርቶችን ትጀምራለህ። ይህን አድርገህ በአጭር ጊዜ ሪኮምፕ አድርገህ በውጭ እየቀነሰ ሰውነት እየተገነባ ወደሚቀጥለው ስቴፕ እንወስዳለን። ሙሉጌታ በውስጥ ኮሚኒኬት እናደርጋለን። በርታ። መስኪ ወታለች። ሌላ ሰው ካለ ዩቲዩብ ላይ ጥያቄ እመልሳለን። መንበሮች ካላችሁ አንድ ቁጥር ጻፉልኝ። ሌሎቻችሁም መንበር ሆናችሁ ዛሬኑ ሰርቪስ ማግኘት ትችላላችሁ። ፊት ለፊታችሁ ባው ላይ ከሀገር ውጭ የምትሆኑት ብቻ ናቸው የምትችሉት። ሀገር ውስጥ ላለ ሰው ዩቲዩብ መንበር መሆን ሲስተሙ የሚፈቅድ አይመስለኝም። ፍቅር ሰው አስገቢ። ራሄል ይሰማሻል? ራሄል ሚት ላይ ነሽ? ራሄል ሚት ላይ ናት። ሌላ ሰው አስገቢ። ፍቅር ታይማችን ቶሎ ቶሎ እንድንጠቀም። ራሄል ከሚት ላይ ማንሳት አልቻለችም። አስቱ የሚል ዩዘር ኔም ትሮቤል ከሚት ላይ አንሺ፣ ታይማችንን እንድንጠቀም። አስቱ ይሰማሻል? አዎ ይሰማኛል። እንዴት ነህ ዶክተር? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ራስሽን አስታውቂ። አስቴር እባላለሁ። እኔ ያው አንተ ፕሮግራም ውስጥ ለመግባት ፈልጌ ነው። ክብደት ለመቀነስ ቁመቴ 1.72 ነው። ክብደቴ ደግሞ አሁን ሰሞኑን ትንሽ ቀንሻለሁ። 93 ነው። ስንት ዓመትሽ ነው? ምንም አይነት የጤና እክል የለብኝም። 39 ዓመትሽ ነው? የጤና እክል ስትይ ምን ነገሮችን ነው እያልሻለሽ? ማለት ምንም ይሄ ስኳር ምናምን ደም ግፊት የሚባል ነገር ምንም ነገር የለብኝም። ግን በቃ ሰውነቴን መቀነስ ፈልጋለሁ። እንዲህ በቃ ኖርማል በሆነ አቀናነስ በጣም መቀነስ የፈለግሽው ሰውነትሽን አይደለም። እሺ ስቡን ነው። ስቡ ያንቺ ሰውነት አይደለም። ስቡ አይደለም። ከጊዜ በኋላ የመጣ ነው። እሱ ነው የፈለግሽው። እናግዝሻለን። ዛሬ ምን በላሽ? ዛሬ ሰሞኑን ሩዝ ምናምን አቆሚያለሁ። ግን ዛሬ ትንሽዬ ሩዝ እና በአትክልት የተሰራ ዶሮ እና ሰላጣ። ዶሮ ምን ያክላል መጠኑ በግራም? ይሄ ማለት በግራም አላውቀውም። ይሄ አንድ ደረቱን አለ አይደለ? ግን እጣዩ ቺክን ብረስት። ከምን ጋር በላሽ? ከነጭ ሩዝ ጋር። ነጭ ሩዝ ጋር እና ሰላጣም አለው። ቁርስ ምን በላሽ? ቁርስ ብራውን ብሬድ አንድ ስላይስ በፒናት ባተር አድርጌ ከኮፊ ጋር። በርቺ፣ እናግዝሻለን። ምንም ችግር የለውም። ሚውት አድርጊ፣ አውራሻለሁ። እሺ። ሁልጊዜ ፋት ካለ ቦርጭ ካለ ጤና የለም። ኦኬ፣ ይገባኛል። ስኳር የለም ግፊት የለም ለማለት ፈልገሽ ነው። ብቻውን ቦርጭ ለስትሮክ ይዳርጋል። ብቻውን ቦርጭ ኢንሱሊን ሬዚስታንስ ለልብ ችግር ይዳርጋል።
ብቻውን ቦርጭ ኢንሱሊን ሬዚስታንስ፣ ክሮኒክ ኢንፍላሜሽን ለኩላሊት ችግር ይዳርጋል። ብቻውን ቦርጭ ኢንሱሊን ሬዚስታንስ፣ ክሮኒክ ሎ ግሬድ ኢንፍላሜሽን ለብዙ ካንሰሮች ያጋልጣል። ይህንን ነው ግንዛቤ ለማስጨበጥ እየሞከርን ያለ ነው እና ምንም በሽታ የለብኝም ያልሽው ነገር በደንብ ሲሪየስ ሁኚ። ከዚህ በላይ በሽታ የለም። እውነት ለመናገር ምናልባትም አዲስ ስለሆንሽ ልትሆኚ ትችያለሽ። ነባሮቹ ይሄን ያውቃሉ። የቦርጭ ትንሽ የለውም። ይሄን ፋይት አድርጊ። የመጀመሪያው ነገር ዛሬ ያደረግሻቸው ነገሮች በሙሉ ትክክል አይደሉም። የእኛ ዩቲዩቦችን እንኳን አንዱን ብትከታተይ ሮንግ እንዴት እንደነበርሽ በደንብ ታውቂያለሽ። ኳሊቲ ፕሮቲኖች ላይ ፎከስ አድርጊ። በቀን ሚኒመም 130 ግራም አካባቢ ለማግኘት ሞክሪ። አትክልቶች ላይ ቆይ፣ ወክ አድርጊ። ከጊዜ በኋላ ክብደት ማንሳት ይመጣል። ዘን ሀልዚ ካርብ ሀልዚ ፋት ከጎን እያረግሽ በደንብ እንጆይ ማድረግ ትችያለሽ። እኛ እውነት ለመናገር ስለ ክብደት ቅነሳ አይደለም የምናወራው። በረሃብ በምግብ እጦት የተጎዳ ሰውነትሽን እንዴት አድርገሽ እያደስሽው ሰውነት አስገድዶሽ ያ ትበይ የነበረው እንጀራ በወጥ ባዶ ስለሆነ ስለ ሰውነት ብዙ ነገር ስለማያቀርብ ከብዛት ለማግኘት ስል ብዙ እየበላ ያፋፋሽን እና የተጎዳውን ሰውነትሽን ስለመመገብ ነው የምናወራው። ምን እያልኩ ነው? እንዴት አድርገን እንገንባሽ ነው የኛ ፎከስ እንጂ ስለ ፋትሽ አናወራም። እንዴት አድርገን ጠግበሽ እየበላሽ ሰውነትሽ እየታደሰ ይሄዳል። እሱ ላይ ነው የምንሰራው። እሱ ላይ ስናግዝሽ ያ የገነባሽው ሰውነት ለረዥም ጊዜ ስቶር ያደረግሽውን በጣም ብዙ ፋት ነው ያዝሽው፣ ወደ 30 ኪሎ ግራም ፋት ሰውነትሽ እንዲጠቀመውና ፋትሽ እየቀነሰ ሰውነትሽ እንዲናግዝሽ ስልክ ባውላ ያለ ኮሚኒኬት አድርጊ። ሚት አላረግሽም። የገባሽው ልጅ ስትገቡ ሚት አድርጉ። ግርማ ይሰማሃል? ይሰማኛል። አዎ ዶክተር እንዴት አመጣ? አቤት። አመሰግናለሁ ስለመጣ ደስ ብሎኛል። እኔም አመሰግናለሁ በማግኘቴ ደስ ብሎኛል። ባለፈው መቅደስን አውርቻት ነበር፣ ግን ጆይን ከማድረጌ በፊት አንዳንድ ጥያቄ ልጠይቅ ፈልጌ ነበር። ራስን አስታውቅ። አካሉ እባላለሁ ከሲያትል እና ያው ስኳር አለብኝ። 2 ዓመት ሆኖኛል። መድኃኒት ወስዳለሁ ሚትፎርምን እና ብለድ ፕሬሸር አለብኝ፣ ኮሌስትሮልም፣ ሶስቱን መድኃኒት ወስዳለሁ እና ብዙ ጊዜ እድሜ 49 ክብደት 157 ብዙ ጊዜ ምግብ ኮንትሮል ለማድረግ እሞክራለሁኝ፣ ግን አሁን በአጠቃላይ እንጀራ አልበላም። ብዙ ጊዜ አትክልት ነገሮች ነው የምመገበው። እንቁላል፣ አንዳንዴ አቮካዶ በብዛት እመገባለሁ። ግን ስኳሩ AC1 7.1 6.6 ነበረ 7.1 ገባ፣ እንደገና ተመልሶ ማለት ነው። ነው ማስተካከል የምችለው የሚለውን ምክር እንድትሰጠኝ ነው። ቁመት ስንት ነው? 6.5 ማለት 150 ሜትር ከ58 ሜትር ከ78 ቦርጭ አለ። የተወሰነ የቦርጭ ትንሽ የለውም። አይ ብዙ ባይባልም አለኝ። ከዚያ በላይ እኮ መጨመር ስለማትችል ነው በተፈጥሮ። ኦኬ ይኸውልህ፣ ጎረቤት አንድ ሰው አለ በል፣ ካንተ በላይ ሂውጅ ቦርጭ ያለው እሱ ስኳር የለውም። አየርን ያንተ ግን ለአይን ሲታይ አነስተኛ የሆነ ቦርጭ ኦልሬዲ ከቦርጭ ከፍ ብለህ ለስኳር ለግፊት ኖርማል ላልሆነ ኮሌስትሮል ተጋልጠሃል። አየህ፣ ፈጽሞ ሚት አድርግ። በደንብ እንዳውራ ጊዜ ሰጥቼ አወራለሁ። ስለዚህ
ሚታርክ ሶ ቤዚክ ነገር ላውራ። ጥያቄ እንግዲህ እንዴት አድርጌ ነው ከስኳር የሚገላገለው ነው ያልከኝ። እሱን ሳልመልስልህ በፊት እንዴት ዲያቤቲክ ሆንክ ነው። ጎረምሳ ሆነ እድሜ 20 ሆኖ 30 ሆኖ ጠንካራ በነበርክበት ጊዜ የተሻለ መስል ጡንቻ በነበረ ጊዜ ለስላሳም ጠጥተህ ያገኘኸውን በልተህ ሰውነት ይቋቋም ነበር። ያ የነበረ ጡንቻ ያንን ከፍተኛ ኃይል ሰጪ ምግቦችን ወስዶ ይጠቀም ነበር ነው እያልኩ ያለሁት። እንዴት አድርጌ ልገላገለው? የተሻሉ ምግቦችን እየበላ ዶዝ አለው። እንግዲህ ለዛ ነው ጆይን አደርጋለሁ ያልከው። ቁርስ ላይ ዶዝ አለው፣ ምሳ ላይ ዶዝ አለው፣ ራት ላይ ዶዝ አለው። 3 መብላት ካለብህ ከጎን ያሉ ሄልዚ ካርቦሃይድሬት ብለን የምንላቸውም እንደዛው፣ ሄልዚ ፋት የምንላቸውም እንደዛው። የሁላችሁም ይለያያል። ባይዘ ይሄን እያደረግን ሞር እንድትንቀሳቀስ ይሆንና አቅምም ስለምታገኝ የተሻሉ ምግቦችን ስለምትመገብ መስል ቢውልድ ማድረግ ትጀምራለህ። መስል ቢውልድ እያደረግ ስትሄድ ያቺን አካት ቦርጭ እየቀነሰች ስትመጣ ስኳሩም ወደ ኖርማል ይመጣል፣ ግፊቱም ወደ ኖርማል ይመጣል፣ የኮሌስትሮል ኢሹም ይሻሻላል። እንግዲህ ሄሞግሎቢን ኤዋንሲ 7 ቤት ከሆነ እንደ ቀላል አድርጋት ቢኮዝ በሕክምናው 7 መድኃኒት እየወሰድክ 7 ቤት ከገባ ቆንጆ ነው የሚሉ አውቃለሁ። ፈጽሞ ቆንጆ አይደለም። ምክንያቱም መንታ ወንድም አለህ እንበል፣ እሱ ስፖርት ይሰራል፣ የተሻሉ ምግቦችን ይመገባል፣ ቦርጭ የለውም። የእሱ ሄሞግሎቢን ኤዋንሲ 5 ሆኖ ያንተ 7 ከሆነ የዛሬ 10 ዓመት 20 ዓመት የማን አይን እንደሚጎዳ የማን ኩላሊት እንደሚጎዳ ግልጽ ነው። ስለዚህ ይሄ ያንተ ጤና ነው። ፈጽሞ ሄሞግሎቢን ኤዋንሲ 7 ሲባል አትቀበል። ፕሬሸር 135 ነው፣ 140 ነው። ሲስቶሊኩ ዲያስቶሊኩም ደህና ነው፣ 95 ነው፣ 100 ነው። ፈጽሞ አትቀበል። ሌላው ብዙ ጊዜ እንግዲህ የግንዛቤ ችግር ያለው ምንድን ነው? አሁን እስከዛሬ እየበላህ በመጣኸው መንገድ ምግብህን ሳትቀይር ያንተን ሄሞግሎቢን ኤዋንሲ የ3 ወር ስኳር ነው እያልኩ ያለሁት በመድኃኒት ኃይል ብዙ ጊዜ እንደማይሳካ ቃለው 5 ብታመጣ እንኳን መድኃኒት ላይ ያለ አይንህ መጎዳቱ አይቀርም፣ ኩላሊትህ መጎዳቱ አይቀርም፣ ልብህ መጎዳቱ አይቀርም፣ ለስትሮክ መጋለጥህም ከፍ ያለ ነው። ምክንያቱም ግራ ነው የሚገባው። እንዴት መድኃኒት ወስጄ ስኳሪ ኖርማል ሆኖ አይኔ ለምን ይጎዳል፣ ኩላሊቴ ለምን ይጎዳል እያልክ ልታስብ ትችላለህ። ጠይቃቸው። በስኳር አይናቸውን ያጡ ሰዎች፣ ሀርት ዴቨሎፕ ያደርጉ ሰዎች የስኳር መድኃኒት ላይ ያሉ የስትሮክ ኢሹ ያጋጠማቸው ሰዎች ልክ እንዳንተው ሜዲኬሽን ላልነበሩ ልክ እንዳንተው ኢቭን ካንተ ሻል ባለመልኩ የስኳር ቁጥጥራቸው ኖርማል ነበር። ይሄ ባይሆን ኖሮ ሰዎች የስኳር መድኃኒት እየወሰዱ የግፊት መድኃኒት እየወሰዱ ለአይን ችግር፣ ለኩላሊት ችግር፣ ለልብ ችግር ባልተጋለጡ ነበር። መድኃኒት መውሰድ መጥፎ ነው እያልኩ አይደለም። መድኃኒት ላይ ያላችሁ ሰዎች ቀጥታ ምግባችሁንም ቀይሩ፣ ሞር ወክ አርጉ፣ ሞር ሙቭ አርጉ። ምክንያቱም ለስኳር የዳረጋችሁን ሰውነት ካልቀየራችሁ ስኳራችሁ እንኳን በመድኃኒት ኃይል ኖርማል ቢሆን ያንኑ እየበላችሁ ጡንቻችሁ እየሟሸሸ ቦርጫችሁ እየጨመረ ይመጣል። ከእሱ ጋር ተያይዞ ኢንሱሊን ሬዚስታንስ ይጨምራል፣ ክሮኒክ ኢንፍላሜሽን ይጨምራል። ለዚህ ነው ሰዎች መድኃኒት እየወሰዱ ምግባቸውን ካልቀየሩ ቅድም ያልኩ የጤና እሾች ሁልጊዜ መምጣታቸው አይቀርም ብለን ምንጭኸው። መድኃኒትን ቀጥል እናግዛ። ላይፍ ስታይልን እዛ ላይ ስንጨምር በአጭር ጊዜ ውስጥ ለስኳር ብለህ የጀመርከው አመጋገብ ሁሉ ነገርን ይቀይራል። ኮመንት ላይ ያሉ የእኛ ክሊያንቶች ይኖራሉ ብዬ አስባለሁ። አንተ ለስኳር ለግፊት ብለህ የጀመርከው አመጋገብ ሁሉ ነገርን ይቀይራል። የእኛ ቲሞች ከዚህ በፊት እንግዲህ ምግባችሁን ቀይራችሁ ከስኳር ግፊት የተገላገላችሁ ሰዎች የስ ይቻላል በሉት፣ ስለሚቻል ነው። እና ከስኳር መገላገልህ ከግፊት መገላገልህ እውነት ለመናገር ትንሹ ነገር ነው። ከቦርጭ መገላገልህ ከምታገኘው አዲስ ህይወት አንጻር ሚኒመም ትንሽ ነገር ነው እውነት ለመናገር። ስለዚህ በደንብ ግንዛቤ አግኝታል ብዬ አስባለሁ። ማነው የገባው? ሌላ ሰው ነው የገባው? ሰላም ዶክተር፣ እንዴት አመሻህ? ደህና ነኝ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ይታወቃል ፕሮግራሙ ከ6 ወር በፊት ነው የተቀላቀልኩት። ቤተሰብ ነሽ? ቤተሰብ ነኝ። ነው ወደ ኋላ ቀረሽ? አይ
አይ ቤተሰብ ነኝ። 74 ኪሎ ነበርኩኝ። ክብደት ለመቀነስ ሞክሬ ወደ 64 ወርጄ ነበር። 10 ኪሎ ያክል ቀንሼ ነበረ። መንቴን አረግሽ ነው ዋናው ነገር አላማው እንግዲህ በደንብ ነበረ። መንቴን አረግሽ ፍቅር ተራ በተራ እናስገባ። ፍቅር ገብቶሻል? ዋናው ነገር ፋት ነው አይደል? ብትቀንሺው ፋትሽን እንጂ ሰውነትሽን አይደለም። በትክክለኛ መንገድ እያረግሽ ከሆነ ያን አቺቭ አድርገሽ ከፋት ተገላግለሽ ያንን አስጠብቀሽ መጥተሻል ወይ ነው። ምግብ ላይ ፐርፌክት ነሽ ወይ? ኤክሰርሳይዝ በተማርሽ መንገድ እየሄድሽ ነው ወይ? እሱን መልሽልኝ። መጀመሪያ ላይ ጥሩ ነበርኩ። አመጋገቤም አንተ በምትለው መሰረት ነበረ። ወክም ማድረግ ነበር ለ1 ሰዓት የሚሆን በወር 4 ኪሎ ቀንስ ነበረ እና ቶሎ ነበረ የሰራልኝ። በወር 4 ኪሎ ነበር የምቀንሰው፣ ገመድ ዘላለው ምናምን። ከዛ ግን ተመልሶ 4 ኪሎ ጨመርኩኝ። አሁን በዚህ 3 ወር ውስጥ እንደገና ማለት ነው። እና እሱ ነው የነበረውን አመጋገብ ስቀጥል ሰውነቴ መቀነሱን አላቆመም፣ እየቀነሰ ነበረ። ከዛ ተመልሼ እንደዚህ እንትን ስልበት ስፖርቱን ምናምን ሳቆም ግን መልሶ 4 ኪሎ ጨመርኩና አሁን ወደ 68 ኪሎ እንደገና መጣሁኝ ማለት ነው። ምግብሽን ንገሪኝ። ለምሳሌ ምግብ ላይ እንግዲህ 6 ወር ነው ያልሽው። በዚህ 6 ወር ላይ ምግብ ላይ በተማርሽው መንገድ ፐርፌክት ነሽ? በትክክል እያደረግሽ ነው? አዎ ደህና ነኝ ማለት በተቻለኝ መጠን እንትን እላለሁ። አንተ ያወጣኸውን ፕሮግራም ነው የምከተለው እና ደግሞም ሰርቶልኛል፣ ይሰራል። እሱ እኮ ምንም ችግር የለውም። እሱ ግልጽ እኮ ነው። እንደው የማይሰራለት ሰው እኮ አለ ብዬ ማሰብ አልችልም። ቢኮዝ አንድ ሰውነት ነው የያዝነው። የደማችን አይነት ኤ የሚሆን ኤቢ የሚሆን ኦ የሚሆን ምንም አይገናኝም። ስለዚህ ከወንድ ከጾታ ጋር እያያዝም ማንም ሰው በትክክለኛ መንገድ እስካደረገ ድረስ ኪሎን እርሹ። ብዙ ነገሮች አልተቀየረም። የሚሰማሽ ጤንነት የለም። ጤንነትሽ ላይ ኤነርጂሽ ላይ እሱ ነገር ተቀይሯል ብነበር የኔ ትልቁ ችግር ከክብደቱ ባሻገር እግሬ ያብጥ ነበር። ይሄ ቁልጭምጭሚቴ ጋር አብጦ የቀረ ነበረ እና ከክብደት የመጣ መሰለኝ እና ልክ ስቀንስ በሱ ነው ያወቅኩት። ልክ ጠፋ፣ ይሄ አብጦ ጠጥሮ የነበረው ጠፋ። አሁን 4 ኪሎ ግን ስጨምር ተመልሶ መምጣት ጀመረ። ሮንግ ነገር እያራችሁ ነው። ዛሬ ምን በላሽ? ምግብሽን ልይልሽ ይቻላል። ነጭ እንቁላል 6 በላው ቁርስ ላይ ከአይብ ጋር። ምሳ ላይ ጥብስ በላሁ 11 ሰዓት ላይ። 5 ሰዓት ላይ ነው ቁርስ የበላሁት። እራት ደግሞ 11 ሰዓት ላይ። ቁርስ ላይ ስንት እንቁላል? 6 እንቁላል ከአይብ ጋር። አስኳል አውጥተሽ ነው 6 ነው? አስኳል የለውም። አይብሽ ምን ያክላል? 1 ኩባያ ይሆናል፣ የሻይ ብርጭቆ ኩባያ። በጣም ትንሽ ነው የበላሽው። አስኳል መውጣቱ ለአንቺ አስፈላጊ አይመስለኝም። ስንት ዓመትሽ ነው አሁን ዘንድሮ? 35። ቁመትሽ ስንት ነው? 60 ሜትር ከ60 ሜትር ከ60። ምሳ ምንድን ነው የበላሽው? ጥብስ። በቂ ነበር? ምን ያክላል? በቂ ነው። በእንትን በጎድጓዳ ሳህን ለመሙላት የተቃረበ ነበር። ጠግቤ ያለው በእርግጥ ሆዴ በቃሽ እስኪለኝ በልቻለሁ። ቦርጭ አለ ሆድሽ ላይ? የተወሰነ አለ፣ ግን ክብደቴ ከወገብ በታች ነው። ብዙ ጊዜ የሚያመዝነው ከወገብ በላይ አይወፍርም ሰውነት። ሚዩት አድርጊና አውራሻለሁ ትንሽ። አንድ በቂ የሆነ ኳሊቲ ፕሮቲኖችን ጠዋት ላይ ለማግኘት ሞክሪ። ዛሬ የበላሹ 6 እንቁላል ነው። ከ6ቱ አስኳል አወጣሽ። አስኳል ስታወጪ ኦልሞስት ወደ 21 ግራም ፕሮቲን አካባቢ ነው። አይብ በቂ ፕሮቲን የለውም፣ ደካማ የፕሮቲን ሶርስ ነው። እንግዲህ አይብ የመጣ ከላሞች ነው። ላሞች ወይም ደግሞ ስጋ ከፍ ያለ ፕሮቲን አለው። ልክ ባይ ፕሮዳክት ሲሆን ደግሞ አይብ እንግዲህ ዲያሪ ነው፣ የዲያሪ ውጤት ነው። የፕሮቲን መጠኑ እንደዛ እየቀነሰ ይሄዳል ማለት ነው። ስለዚህ አይብ ተጨማሪ እንጂ ብቻውን ኳሊቲ ፕሮቲን ውስጥ የሚመደብ ምግብ አይደለም፣ አጋዥ ነው። ጠዋት ላይ ያለሽን የእንቁላል ያልሽውን ለምሳሌ ከናስኳል ያደረግሽውን አስኳል ያወጣሽውን ከናስኳሉ ለማድረግ ሞክሪ። ቢኮዝ አስኳል ተጨማሪ
ፕሮቲን ይሰጥሻል። ሲደመር አይቡን አድርጊ። ግሪክ ዮገርት ማድረግ ትችላለሽ። ምሳ ላይም እራት ላይም የአሳው መጠን የቺክኑን መጠን በቂ አድርጊ። ቬጂቴብልስ ላይ ብቻ ቆይ። ልክ በልተሽ እንደጨረስሽ ለ10 ደቂቃ ሙቭ አድርጊ። ዘን 10,000 እርምጃ የምንለውን ጨምሪ። ሬዚስታንስ ኤክሰርሳይዝ ጨምሪ። የጡንቻ ስፖርቶችን በሳምንት 2 አድርጊ። አትርሺ። ኦኬ። በፊት የነበረ ሰውነትሽ ከዚህ በኋላ ይቀየራል። ቢኮዝ ኦልሬዲ ወደ ፔሪ ሜኖፖዝ እየገባሽ ነው። 35ን የተሻገረች ማንኛውም ሴት ከዛ በፊት እንደነበረ ፐርፌክት የሆነ ሆርሞን የለች። ሆርሞኖች ዲክላይን ማድረግ ይጀምራሉ ከ35 ዓመት ጊዜ በኋላ እና ክብደት መቀነስ ከባድ ነው የሚሆነው። ክሊያንትም ስለሆንሽ ደግሞ ምንም ችግር የለውም። ኦንላይን በአንዳቸው ወይ ከፍቅር ጋር ወይ ከመቅደስ ጋር ኮሚኒኬት አድርጊና እናግዝሻለን። ምኑ ጋር ክፍተት እንዳለ አይተን እናግዝሻለን። በርቺ። ገብቶሻል በደንብ? ዶክተር ገብቶኛል። አመሰግናለሁ። ስንት እንትን ነው መሆን ያለብኝ? ለቁመቴ ስንት ኪሎ ነው መሆን ያለብኝ? እሱ እኮ ኪሎ እርሺና ወገብሽ ላይ ያለፋት ከቁመትሽ አንጻር ግማሽ መሆን መቻል አለበት። ኢሹ ወይት አይደለም። ቢኮዝ ያ ወይት በፋት የተሞላ ወይት ከሆነ ትርጉም የለውም። ብዙ ጊዜ ሚዛን ላይ ትወጡና ኪሎ 60 ነው 70። ኦኬ። እቺ ነገር ጠቃሚ ስለሆነች ላስረዳችሁ። ሜትር ከ70 የሆኑ 2 ወንዶች መንታ ወንዶች ኦኬ፣ ሜትር ከ70 ናቸው ሁለቱም። ሚዛን ይመዘናሉ። ሚዛን ሲመዘኑ ሁለቱም 70 ኪሎ ናቸው። መንታ ናቸው ብያቸዋለሁ። ሜትር ከ70 ሚት አርጊ። ወጋየው ሚት አርጊ። ጎበዝ። ሁለቱ ቁመታቸው እኩል ነው። መንታ ናቸው። ሜትር ከ70 ናቸው። ኪሎቸውም እኩል ነው። ኪሎቸውም እኩል ነው። ቦዲ ማስ ኢንዴክሳቸውም እኩል ነው። ቁመታቸው እኩል ከሆነ ክብደታቸው እኩል ከሆነ ቦዲ ማስ ኢንዴክሳቸው ኖርማል ነው፣ እኩል ነው። ኪሎቸውም እኩል ነው። ሁለቱም ደስ ብሏቸው ነው የሚሄዱት። ሁለቱም ምንም የጤና ኢሹ የለብንም። ቦዲ ማስ ኢንዴክሳችንም ቆንጆ ነው ብሎ ነው የሚያስቡት። ኪሎአችንም ቆንጆ ነው ብሎ ነው የሚያስቡት። ወይም ሚዛን ላይ ወጥታችሁ የምታዩት ነገር ምንም ነገር አይገልጽም እንበልና 100 ኪሎ ግራም ጤፍ 100 ኪሎ ግራም ስንዴ ከላይ በማይታይ ዕቃ ቢመዘን ሁለቱም 100 ኪሎ ግራም ነው የሚለው ውስጡ ያለውን አያሳይም። ሚዛንም እንደዚያ ነው። ያ 70 ኪሎ ጡንቻ በጡንቻ የሆነ ሰውነት ይሁን ወይንም ደግሞ በቦርጭ የተሰራ ሰውነት መሆኑን አይገልጽም ማለት ነው። ለዚህ ነው ሁለቱን ወንድማማቾች ወገባቸው ስትለኩ ጤነኛ የሆነው ጡንቻ በጡንቻ የሆነው የወገቡ ልኬት ከ85 በታች ሊሆን ይችላል። ቦርጫም የሆነው ግን ጡንቻ በቂ የለውም። ኦኬ፣ ሆዱ ላይ ሰፋ ያለ ፋት አለው። ምናልባትም የወገቡ ልኬት 90-95 ሊሆን ይችላል ማለት ነው። ሁለቱም በሚዛን ወይ በቦዲ ማስ ኢንዴክስ ቢያስቡት ሁለቱም በጤነኞች ነን ብሎ ነው የሚያስቡት። አሁን ባልኩሽ መንገድ ግንዛቤሽን በደንብ ከፍ አድርገሽ ስታይ ዋናው ትርፍ ብዙ ፋት አለኝ ነው እንጂ ሚዛኔ ስንት ነው የሚለው ነገር ምንም ነገር አይነግራችሁም። እቺ ክሪቲካል ኮንሰፕት ለሁላችሁም ተጠቀሙ። አንድ ሰው ሜትር ከ80 ከሆነ ቁመቱ 1.80 ማለት ነው። ነጥቧን አንሱና 180 አድርጉት። 180 ስታርጉና ለሁለት አካፍሉት 90 ይመጣል። 90 እንኳን ከፍ ያለ ነው። ከ90 በታች ነው መሆን ያለበት። ከ90 በታች አንድ ሰው ሜትር ከ80 ከሆነ ከ90 በታች የወገቡ ልኬት ከሆነ ሜታቦሊካሊ ሄልዚ ነው ልንን እንችላለን። ስለዚህ ስንት ኪሎ መሆን አለብኝ የሚለውን ነገር ብዙ እንደው ሰዎችን ለማስተማር አይዲያል ቦዲ ዌይት ስንት ቢሆን ቆንጆ ነው ብለን ለመግለጽ ነው የምንጠቀመው እንጂ ሜታቦሊካልስ በደንብ አይገልጽም። ወጋየሁ ይሰማሻል? አዎ ይሰማኛል። ጤናሽ መልካም ነው? አዎ ደህና ነኝ። እናንተን ክብደት፣ ቁመት፣ እድሜ እያሉሽ ነው? ኦኬ ክብደቴ 79 ኪሎ ግራም ነው። 163 ነው ቁመቴ። እድሜ 57 ነው እና ቦርጫ ላይ
ቦርጭ አለኝ። መድኃኒቶች ከተመረጠ ሪሰንትሊ ዶክተሬ ክሩስትራ ሻይ ነው ብላኝ መድኃኒት ሰጂ ብላኛለች። 1-2 ሳምንት ሆነኝ። ትንሽ ደግሞ ወደ እንትን ስኳርሽን ተጠንቀቂ ብላኛለች። እዚህ ላይ ነው ያለሁት እና ፕሮግራማችሁ ተከታተል ቆይቻለሁ። ከ1 ዓመት በላይ ሆኖኛል። ግን አሁን ኪዲ ሾው ላይ በታየው ነው ሞር ትኩረት ሰጥቼ ማየት የጀመርኩት። አልቀየርሽም ምግብሽን? እንደው ምግቤን አሁን ሰሞኑን ነው በቃ ለመቀየር ሞከርኩት እንጂ እስካሁን ምንም ኤክሰርሳይዝ አልሰራም። ኖርማል ነው መገበው። እንደው ለምን? ቢኮዝ ሰውነትሽን እያየሽው ነው። እድሜ ሲጨምር ዝም ብሎ ሰውነታችን እያለቀ ቦርጭ ነው ይዘን የምንዞረው። ቦርጭ ለብዙ ነገር እንደው ከዚህ በኋላ ለሚመጣው ነገር ያጋልጣል። እስቲ ቦርጩን እርሺው። ምንም ቦርጭ የለሽም እንኳን ብለን ብናስብ ያልመገብሽው ሰውነት ከዚህ ጊዜ በኋላ እኮ እየከዳሽ ነው የሚለው፣ እየደከመ ነው የሚለው፣ አጥንት እየሳሳ ነው የሚለው፣ ጡንቻ እየሟሸሸ ቆዳ እንዲህ ያለ እርጅና እኮ እንደ ጉድ ይፋጠናል። እዚህ ፕሮግራም ላይ እውነት ለመናገር ስለ ቦርጭ አይደለም ማውራው፣ እኔ ሰውነታችሁን መግቡ ነው ማውራው። ኦኬ፣ ለዚያ እኮ ነው ጠግባችሁ እየበላችሁ ብዬ ማውራው። ጠግበሽ የምትበያቸው ምግቦች የምግብሽን የምትለያቸው ምግብ መብላት ያለብሽን ምግብ ነው የምለይልሽ። መብላት ያለብሽን ምግብ ብቻ ሳይሆን ያልጎደለ በቂ መጠን ምግብ እንድትመገቢ ነው የማደርገው እኔ። እሱን ዛሬ ገብቶሽ በቂ በየቀኑ መመገብ ያለብሽን እየተመገብሽ ከዚያ በኋላ እንጀራ ጨምሬ የበላው ብትይ ምንም አይመስለኝም። ስለዚህ በተለይ ሴቶች ስትሆኑ ከሜኖፖዝ በኋላ ያለው ህይወት ከባድ ነው። አልነግርሽም እንግዲህ አንቺ የምታየው ነገር ነው። በጣም ቀጭን ነበርኩኝ። ያው ልጆች በመውለድ ቀስ ቀስ እያለ የመጣ ውፍረት ነው። እሱን እያልኩ እሱ ልክ ነሽ እያልኩ ያለው ልክ ሆርሞኖቹ ዲክላይን ሲያደርጉ ብዙ ጤና ነው የሚዛባው። ኖቲስ አታደርጉት ወይ እድሜ ነው የሚመስላችሁ እንጂ ብዙ ነገራችሁ ነው እየተቀየረ የሚሄደው። አየሽ፣ የምግብ ግንዛቤ የለም። ምን አለ 35 ዓመት ላይ ለምሳሌ 35 ዓመትሽ ላይ ገና ሆርሞኖች ዝቅ ማለት ሲጀምሩ ዛሬ የምናወራው ነገር ገብቶን ምግብሽን በዚህ መንገድ እኮ አብተሽ ቢሆን ሁሉ ነገርሽ እኮ እንደዚህ አይደለም። ዛሬ የምታዩ ሁለመናሽ በዚህ ልክ ባልሆነ ለሰው ልጅ በዚህ ልክ ባልተለወጠ ነው እያልኩ ያለሁት። አሁንም ስኔቨር ቱ ሌት፣ ምንም የረፈደ ነገር የለም። መጀመሪያ ላይ ምግብሽ ላይ ሲሪየስ ሁኚ። ቀስ እያልን ደግሞ ኤክሰርሳይሱን መስል ቢውልዲንጉንም ስናደርግ ሜቢ በውስጥም እናወራለን። ስለ ሆርሞኖችም እያወራን ነው። ብዙ ጊዜ አወራለሁ ስለ ሆርሞን ሪፕሌስመንት። እንግዲህ በተለይ ከሀገር ውጭ ያላችሁ ሰዎች ብዙ ፖዚቲቭ ነገሮች አሉ። 60 ዓመት እስካላለፈች ድረስ እስቲል አሁንም ቻንስ አለ። በተፈጥሮ ያጣሽው መቅረትን አናግሬያት ነበረ ዋትሳፕ ላይ ዛሬ መልዕክት ልኬላታለሁ። ጉድ። ስለዚህ ችግር የለውም፣ እንገናኛለን። እንደዛ ከሆነ ዶክመንቶችን በሙሉ የሚያስፈልገውን ላኪላት። ምንም ችግር የለውም፣ አገኝሻለሁ። ምግብሽን ልልሽ ዛሬ የበላሽውን ዛሬ ቁርስ ላይ 3 እንቁላልና ሀፍ አቮካዶ፣ ግማሽ አቮካዶ። 194 ሰዎች ይታዩኛል ቲክቶክ ላይ። ራይት ኮንሽ ራይት ይሉሻል። 3 እንቁላልና ሀፍ አቮካዶን የበላሽው ዩቲዩብ ላይ 165 ሰዎች እየሰሙሽ ነው። ራይት ከሆነ ራይት፣ ሮንግ ከሆነ ሮንግ ይሉሻል። ውጤትሽን ሚዩት አድርጊና የውጤትሽን ይታይሻል አይደል? እነ ልዩ ጎበዝ ልጅ ናት። ልዩ የእኛ ቤተሰብ ናት። አዲስ ከገቡ ልጆች ውስጥ ናት። እሷ ከሆነች ነኝ በይ፣ አንቺ ከሆንሽ አየሽ፣ ሮንግ ነው። እስከ ዛሬም ባለማወቅ ሰውነትሽን በረሃብ ስትቀጭ ኖረሽ እንዴት ነው ምራበው እያልሽ ነው። ጠግበሽ እየበላሽ ነው እናውቃለን። ግን ሲያጠግብሽ የነበረው ምግብ ባዶ ኃይል ሰጪ ምግብ። አየሽ፣ ኃይል ሰጪ። ኃይል እኮ የሚሰጥሩ ነው። ኃይልም አይሰጥሽም። ሄዶ ቦርጭ ላይ ሄዶ የሚቀመጥ ምግብ ትበይ ነበር። በቂ ኳሊቲ ፕሮቲኖችን አትመገቢም ነበር። ይኸው ሁሉም ዩቲዩብም ላይ ቲክቶክም ላይ፣ ዩቲዩብ ላይ እንኳን አላየሁም ኮመንት፣ ቲክቶክ ላይ ሁሉም ሮንግ ነው እያሉሽ ነው። ልክ መቅደስ ጋር እንደጨረስሽ ወደ ግሩፑ እናመጣሻለን። ዌልካም። እሺ፣ አመሰግናለሁ። በርቺ፣ እናግዝሻለን። ፍቅር አንድ ሰው አስገቢ። ወደ ዩቲዩብ እንመለሳለን። ቲክቶክ ላይ ያላችሁ ሰዎች ዩቲዩብ ሰብስክራይብ አድርጉ። ዩቲዩብ ላይም ጥያቄዎች ስለምመልስ
ገስት ሪኩዌስት ልካችሁ ቻንስ ያላገኛችሁ ሰዎች ኮመንት ላይ ዩቲዩብ ላይ ጻፉልኝ፣ ግቡና ጥያቄያችሁን ድሮፕ አድርጉ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። በቂ ጊዜ ይኖረናል። መንበሮች፣ የእኛ መንበሮች በቂ ጊዜ አለን። ዛሬ ከሬጉላር ላይቭ ቀጥለን ከመንበሮቻችን ጋር እንቆያለን። መንበር መሆን የምትፈልጉ አሁንም መሆን ትችላላችሁ። ዩቲዩብ ላይ ወዲያው ከግቡና መንበርሺፕ ፎርም ሞልታችሁ ወዲያው ጆይን ማድረግ ትችላላችሁ። ቀጥታ ልክ አሁን እንደማውራው ሁሉ ነገራችሁን ኢንዲቴል ዲስከስ እያደረግን ከሁላችሁ ጋር አውራለሁ። ፍቅር ሰው የለሽም፣ አንድ ሰው ጋር ባውራ። ቤቲ አብርሃ የኛ ስታፍ ናት። ኢንፎርሜሽን ስትፈልጉ ታግዛችኋለች። ይታይ ሰላም ነው ዶክተር፣ እንዴት ነህ? እግዚአብሔር ይመስገን አለ ሁሉ ሰላም። ስለመጣህ ደስ ብሎናል። ቤተሰብ ነኝ ዶክተር። ልምድ ለማካፈል ነው የመጣኸው? ልምድ አንዳንድ ጥያቄዎችን ለመጠየቅና ለማለት። እሺ፣ አባት ወጥቷል። አባት አለ። አባት ከፍ አድርግ። እሺ፣ እንዴት ነህ ዶክተር? ሰላም ነው ወይ? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን። ለመጀመሪያ ጊዜ ነው የገባሁት። ቪዲዮዎችን ሁሉም አያለው። ብዙ ጊዜ ሆኖኛል። በጣም ብዙ ጊዜ ሆነኝ፣ ግን አልደወልኩኝም። ግን አደገኛ ችግር አለ። በቃ አደገኛ ችግር አለ። አይዞሁን፣ እረዳሃለው። ሰዎች ነን። ኦኬ፣ ማንንም ብሌም ማድረግ አይችልም። ሰዎች ነን። ዛሬ እንላለን፣ ነገ እንላለን። የሆነ የሚከብድ ይመስለናል። ደውሪ እሺ፣ ፕሊስ ብለህ ኮመንት ላይ ዳግመህ ጻፍክን ያስገባውና ራስን አስታውቅ። ዋሲሁን ስላየው ደስ ብሎኛል። ዋሲሁን ከዓመት በፊት ነው እንግዲህ ጆይን ያደረገን። ዋሲሁን ኮሚኒኬት አድርግ፣ ራስን አስታውቅ። እሺ፣ አስናቀ እባላለሁ። ከአዲስ አበባ አያት አካባቢ ነው እና አሁን ኪሎዬ ወደ 94 ደርሻለሁ ዛሬ። 94 ቁመት ስንት ነው? ሜትር ከ73 እድሜ 33። እንደው የተነገረ ነገር አለ? ቢኮዝ ብዙ ፋታ አለ፣ ቦርጭ አለ። የተነገረ ዜና ይታወቀኛል እንጂ ምንም የለም። እነሱ የሉም፣ ግን እየጨመረ ነው፣ በጣም እየጨመረ ነው። አሁን ከበዓል በኋላ ራሱ ወደ 3 ኪሎ ምናምን ጨምሬያለሁ። ምን ጨምረህበት ነው አንተ? አልኮል ጨመርክበት ወይስ ለስላሳ? አልኮል እንኳን አልበላም፣ አልኮል እንኳን አልጠጣም። እንትን ነው ስብ ነገሮች በጣም። ስብ ማለት ምን? ቅቤ ነው? ቅቤ፣ የበሬ ስጋ ስብ አላል፣ ጮማ እንደገና ብዙ ሰዓት ደግሞ መኪና ላይ ማለት ብዙ ሰዓት ምንም እንቅስቃሴ አለማድረግ። እነዚህ ናቸው ያሉት። ምንድን ነው ያሰጋህ? አሁን በዚህ መቀጠልህ ምን ስጋት ያመጣብሃል? እንደው ምንድን ነው የሰጋኸው? ግፊት ከዚህ በፊት ነበረ፣ የሆነ ከፍ ብሎ ነበረ፣ ግን ተመልሷል። እሱም ነው ብቻ ኮምፎርት አይሰጠኝም። በጣም ኮምፎርት አይሰጠኝም። ስተኛ እንቅልፍ ቆንጆ ነው? ብዙ አይደለም፣ በጣም ማለት ነቃለሁ። ብዙ ሰዓት አልተኛም። ሲኤምሲ ሀያት ነው ያለው። በጣም ድካም፣ እንቅልፍ። ለምን አልመጣህም? እንደው በዚያ ጋር ብዙ ጊዜ ወክ አደርጋለሁ። በአካልም እንግዲህ ታቀኝ ይሆናል። አንድ ጎረቤት ነን። ለምን አልመጣህም? እንደው ይገርመኛል አንዳንዴ። አጋጣሚ ነው እንጂ በጣም ነው። ቪዲዮውን በደንብ ነው የማየው። በደንብ በየቀኑ ገባለሁ ያለውና ዛሬ ምን በላ? እንግዲህ እግዚአብሔር ሲፈቅድ ነው ብዬ ነው። ዛሬ ምን በላ? ዛሬ ያው ስጋ ነው፣ ሳሳ ስጋ።
ጥብስ ቁርስ አልበላህም? በልቻለሁ። ፍርፍር፣ ስጋ ፍርፍር። ፍርፍሯ ቅቤ የላትም? አለው፣ በደንብ አለው እንጂ ቅቤ በደንብ አለው። ስጋው ደግሞ 04 ነው። ስጋው ትንሽ ነው ያለው አይደል? ስጋው ትንሽ ነው። ምሳ ላይ ምንድን ነው የበላው? ጥብስ ነው የበላኸው? ጥብስ። በምን በላህ? በእንጀራ። ስንት ቁርጥ እንጀራ በላ? ሶሪ እንግዲህ አጠያየቄ ትክክል ላይሆን ይችላል። ትክክል። 1 3 4 ይሆናል። ጁስ አልጠጣህም? ለስላሳ አልጠጣህም? አምቦ ውሃ ጠጥቻለሁ። አምቦ ውሃ ችግር የለውም። እራት አልበላህም? አልበላሁም። አሁን ስጋ ጥሬ ነው የበላኸው? አይ ጥብስ ነው። ጮማ አለው? አለው፣ በጣም አለው። ሄደህ መርጠህ ጮማ ውስጠኝ እያልከው ነው ወይስ እንዴት ነው? እንደዛ ነው የምለው። ያኛው ደስ አይልም። ቀዩ እኮ ደስ አይልም። ምንም አይልም። ይጣፍጣል። ጮማማ በትራሱ እኮ አትመለስ። ከሻኛው አድርግልኝ አትለውም? በቃ ሻኛ እንደዛ ነው የምለው። በርታ። እሺ፣ ሚት አድርግና አውራሃለሁ። እሺ። ቢ ሲሪየስ። እሺ፣ ህይወትህ አደጋ ላይ ነው ያለው። ምናልባትም ማጋናን የሚመስላቸው ሰዎች ይኖራሉ፣ አዳዲሶች። ግን የእኛም ፕሮግራም ከመጀመሪያው ጀምራቸው የምትካተሉ ሰዎች ማጋነን እንዳልሆነ በደንብ ያውቃሉ። ገና 30ዎቹ እድሜ ላይ ያለ ወጣት ነህ። ሌላውን ተው። በእድሜ እኮ ማግኘት የሚገባን መኖር ያለብን ህይወት እያሳጣ እኮ ዛሬ ነው እያልኩ ያለው። ነገ እንግዲህ በዚህ ከቀጠለ ስኳር ይመጣል፣ ግፊት ይመጣል፣ ስትሮክ ይመጣል ምናምን። እሱን አይደለም ዛሬ እንኳን እየጎደልክ ነው፣ የኖርክ እየመሰለ ነው እንጂ ብዙ ነገርህን እየወሰደብህ ነው። እና ሲሪየስ መሆን ይጠይቃል። እንግዲህ የመጀመሪያው ነገር ዛሬ የበላኸውን ብዙ ጊዜ ፕሮግራምን ሰማለው የተከታተልኩ ነው። ግን ዛሬ ፍርፍር በላው። ፍርፍሩ ከፍተኛ ቅቤ ያለው ምንም ፕሮቲን የለውም። ስጋ ትንሽ ነው ያለው። ምሳም ላይ ያንን ጮማ ስጋ የሆነ ልትወጣበት ያልቻልከው ሳይክል አለ። ምግብ እንግዲህ ሰዎች ወዶ አይደለም በዚህ ልክ መላቀቅ የሚቸግራቸው መንገድ አለ። እሱ መንገድ አለ። ብቻ የምታደርገው ነገር አይደለም። ምክንያቱም ሰውነት የሚፈልገውን ነገር በበቂ መጠን ዶዝ አለው። የሚገርማችሁ ነገር ምግብ ዶዝ አለው፣ ያላወቀው ነገር። ምክንያቱም የምናውረው ስለ ቴራፒውቲክ ኒውትሪሽን ነው የምናውረው። ልክ የሚዋጡ መድኃኒቶች ዶዝ እንዳላቸው ሁሉ ምግብ ዶዝ አለው። ዶዝ አለው። አሁን ላይፍ ስታይል ምናምን ነው። ከዛ ከፍ አድርጉት። ይሄንን ልክ ለሆነ ነገር አሟችሁ መድኃኒት ስታዘዝላችሁ ዶዝ እንዳለ ሁሉ እያንዳንዳችሁ ዶዝ ይለያያል። ከዛች ከዶዙ የተለየ ከሆነ ብዙ ለውጥ ማታዩት በዚያ ምክንያት ነው። ኦንላይን ላይ ምግባቸውን የሚቀይሩ ሰዎች ከዚህ በፊትም ብዬ ተናገር ያለው ሲመጡ ብዙዎች እስከምንገረም ድረስ ተጎድቶ ነው የሚመጡት። ቢኮዝ በቂ የሆነ ዶዛቸውን ካላወቁ፣ ቅድም እንደሰማችኋት ልጅ ምን በላሽ? እንቁላል ስንት በላሽ? 3 እንቁላል። አስቡ እንግዲህ በጣም ታች ላይ ያለችው ማለት ነው። የባሰውን ሰውነት እየተጎዳ ቦርጭ እንዲሁም እዛው ጋር ነው የሚቀረው በረሃብ መንገድ ሲሆን ማለት ነው። ኮሚኒኬት አድርገን እንግዲህ እንዴት አድርገን ከጮማ ስጋ እንዴት እንደምናላቅቅ ከቅቤና ከፍርፍር እንዴት እንደምናላቅቅ አግዛለሁ። እንደ አጋጣሚ ደግሞ ሰፈሬ ነው ያለሁ። እንግዲህ ብዙ ጊዜ ወደ አያት አካባቢ ወክ አደርጋለሁ አለው። ስልክ ባውላ አለ። ኮሚኒኬት አድርግ። ዛሬ ኦፊስ የገጠመንን ልንገራቸው። እንግዲህ መቼም ግንዛቤ ኢሹ እንዴት እንዳለ እንደው ላሳያችሁ ብዬ ነው። እና ሌት 40s 40ዎቹ መጨረሻ አካባቢ የሆነ ሰው ነው። ውጤት ይዞ ነው የመጣው። ይዞ የመጣው ውጤት የልብ ሲቲ ስካን ነው። እንደዛ አድርጋችሁ ትረዱ። ኮሮናሪ ካልሽየም ስኮር የሚባለው ማለት ነው። እና በ3 ነው 4 ቦታ ላይ ወደ ልቡ የሚሄዱ የደም ስሮች ጠበዋል ነው የሚለው። ይሄ ልብ ቢሆን የልብ ላይ የተለያዩ ደም ስሮች አሉ፣ ራሷን ልብን የሚመግቧት ማለት ነው። ልብ እንግዲህ ደም እየረጨች ነው የምትለው። አንዳንድ ደም ስሮች ተቆልምሞ ለራሷ ኒውትረንት ያቀብላሉ።
4 ቦታ ብሎኬጅ አለው ጠቧል ብለውታል። እንግዲህ ብሎክ ቢያደርግ ሃርት አታክ ነው። ኦኬ ራፕቸር አድርጎ ፕላክ ራፕቸር አድርጎ የደም ዝውውርን ሲያቋርጥ ያ ሃርት አታክ ነው፣ ሲሪየስ ነው። የእሱ ግን ጠቧል ብለውታል። እንደገና ለሲቲ አንጂኦግራፊ ኦኬ ፕላኮቹ ሶፍት ናቸው፣ ምን ያክል ብሎክ አድርጓል ደረጃውን የሚለይ ሌላ ምርመራ ቀጥሮታል። እና በዚህ መሀል መጣና ትልቅ ቦርጭ አለው፣ ግን እኮ እኔ ጀስት ምንም ግፊትም የለብኝም ስኳርም የለብኝም ማለት። እንደገና በጣም ነው የምጠጣው ውስኪ በጣም ነው የምጠጣው አለ። ቢራ ብዙም አይደለም፣ ውስኪ ማታ እንኳን ስጠጣ ነው ያደርኩ አለ። እንግዲህ የኛ ፕሪንሲፕል ግልጹን ነገር ነው የምንነግረው። ይሄ ሰው ስኳር ኖረውም አልኖረውም ግፊት ኖረውም አልኖረውም ኦልሬዲ አንድ ስኳር ታማሚ የግፊት ታማሚ የግፊት ኖሮበት ስኳር ኖሮበት ልቡ ካልተጎዳው ሰው ይልቅ እሱ ተጎድቷል። እንግዲህ ያስቡ። ምናልባት ሰዎች ብዙ ጊዜ የሚያስቡት ቦርጭ ይመጣል፣ ከቦርጭ በኋላ ስኳር ይመጣል፣ ከስኳር በኋላ የልብ ደም ስሮች ይጎዳል ብላችሁ ነው የምታስቡት። ስኳሩ ኖርማል ነው፣ ግፊቱ ኖርማል ነው፣ ግን የልቡ ደም ስሮች ብሎክ ማድረግ ፕላትፎርም ማድረግ ጀምረዋል። ይሄንን ያልኳችሁ ቦርጭ ብቻውን ልብ ላይ ብሎኬጅ ያመጣል። ቢኮዝ ቦርጭ ካለ ኢንሱሊን ሬዚስታንስ አለ፣ ከፍተኛ ኢንሱሊን ማምረት አለ፣ ክሮኒክ ኢንፍላሜሽን አለ፣ የልብ ችግር የልብ ወይም ደግሞ ኢስኬሚክ ሃርት ዲዚዝ የልብ ቱቦች ኢሹ የኢንፍላሜሽን ችግር ነው፣ የሜታቦሊክ ችግር ነው እንጂ ቀጥታ የሆነ የኮሌስትሮል ችግር አድርጋችሁ አታስቡት። አወራ ነው። በጣም የከበደው ነገር እንዴት አድርጌ መጠጥ አቆማለሁ ነው ያለን። ትልቁ ነገር እሱ ማሳመን ነበር ጊዜ የፈጀብን። እንዴት አድርጌ ከጓደኞቼ እለያለሁ፣ እንዴት አድርጌ ከመጠጥ አቆማለሁ ነው ያለን። እና እንግዲህ አስቡት በመላምን ማርከፍከፍ ነው የሚባለው። ያንን ነገር ሞር ማባባስ ማለት ነው፣ አልኮል መውሰድ። በእንደዚህ አይነት ገዳይ የሆነ ነገር እየተነገራችሁ መጠጥ እናቆም የምትሉ ሰዎች ቆማችሁ አስቡ። ሁለተኛ ነገር ደግሞ ይሄ ቲፒካል ምሳሌ ነው። ቦርጭ ካለ ታማችኋል፣ ስኳራችሁ ኖርማል እንኳን ብትባሉ፣ ግፊት እንኳን ኖርማል ብትባሉ፣ ቦርጭ ብቻውን ለሃርት አታክ ይዳርጋል ብዬ በብዙ ጊዜ የማውራውን ዛሬ አሁን ያልኳችሁ ሰው ቲፒካል ነው ማለት ነው። ቦርጭ እያለ ስኳር ደህና ሆኖ ግፊት ደህና ሆኖ ስትሮክ ሊመጣ ይችላል። ቢኮዝ ስትሮክም ወደ ብሬን የሚሄድ ደም ብሎክ ሲያደርግ ነው ማለት ነው። እና ከፍ አድርጋችሁ አስቡ። ቦርጭ ካለ ታማችኋል፣ ታመናል። መፍትሄ ባኖረው አላወራም ነበር። መፍትሄው ሄዳችሁ ካርዲዮ ማሽን ላይ መድከም መሮጥ እንዳልሆነ ግንዛቤ አግኝታችኋል። የመጀመሪያው ነገር ቀላሉ ነገር ምግባችሁን ቀይራችሁ ከዚያ በኋላ ሙቭመንቱ ወኩ ወይም ደግሞ ጡንቻ ለመገንባት የሚደረጉ ጥረቶች ቀስ በቀስ መምጣት የሚችሉ ነገሮች ናቸው። ናቲ ጋር ደውሉ ፍቅር ካለ ኮፒ ሊንክ ታብታብ ሼር አድርጉ። ቲክቶክ ላላችሁ ሰዎች ወደ ዩቲዩብ ነው። ዩቲዩብ ላይ ገብታችሁ ሰብስክራይብ አድርጋችሁ ጥያቄያችሁን ድሮፕ ማድረግ ትችላላችሁ። ዩቲዩብ ላይ ጥያቄ ለመመለስ ሞክራለሁ። ከታች ነው የጀመርኩኝ። ከታች ወደ ላይ ነው የምንሄደው። ሰላም ሁሉ የሚል እሺ። ኤ1ሲ 5.1 ኮሌስትሮል 126 እሺ። ዌስት ሃይት ኦኬ። ኮሚኒኬት አድርጊ። ሜታቦሊክ ኢሾች ይታዩኛል። ኮሚኒኬት አድርጊ እና በደንብ እናግዝሻለን። በፓውንድ ነው የጻፍሽው። በፓውንድ ጽፈሽ ብዙ አልረዳም። ሜትር ከ60 ከሆንሽ እድሜሽ 40 ከሆነ 120 እስቲ ሚዛን አምጣ እስቲ 126 126 አይ ቲንክ እንደገና ጻፊልኝ። 130 ፓውንድ ነው የሚለው ወደ ኪሎ ግራም ቀይረሽ ጻፊልኝ። እሺ አይ ቲንክ ወደ ላይ ሄደ እያሰገረኝ ነው። ከላይ ልጀምር። አቆምንበት ወደ ታች እንጀምር። እስቲ ና አምጣ እስቲ በዛ ጋር ኦን አድርገው እስቲ
ብድግ አድርግና ያሳያቸው። ስልሳ 66.6 ነው የሚለው ጠፍቷል። እስቲ ድጋሚ ወደና እንደሚጠፋ ፎቶ አንሳልና እዚህ በስልክ ሚዛኔን ላሳያችሁ ነው። ወፍራል የምትሉ ሰዎች ካሜራ ላይ ስጠጋ ነው እና ኪሎ እንግዲህ ይታወቃል። የኔ ኪሎ ብዙዎቻችሁ ታውቃላችሁ። አይዲያል ዌት ላይ ነው ያለሁት ከነጫማዬ ነው ይታያል። ይኸው 66.6 ኦኬ። ኮመንት ላይ ወፍራል ያልከኝ ሰውዬ ልወፍር አልችልም። ልወፍር እንኳን ብል ልወፍር አልችልም። ግን መበላው ምግብ ብዛት ዛሬ ግሩፕ ላይ ግሩፕ 1 ግሩፕ 2 ግሩፕ 3 ላይ እኛ ክሊያንቶች ምሳዬን ፖስቻለሁ። ብዙ ምግብ ነው የበላሁት። ሜቢ ያላችሁ ሰዎች ግሩፕ ላይ ያላችሁ ሰዎች ግሩፕ ላይ ያላችሁ ሩቂያ ክሬቲኒን 1.4 አልቀንስም አለኝ። ኮሚኒኬት አድርጊ። ሲሪየስ ነው ይሄ። ኦልሬዲ የእርሊ የሆነ የኪድኒ ኢንጁሪ ነው ሲኬዲ። ስለዚህ ኮሚኒኬት አድርጊና አውራሻለሁ። ኦኬ ሶ ግሩፕ ላይ አዳዲስ የእኛ ክሊያንቶች ግሩፕ ላይ ያላችሁ ግሩፕ 1 ግሩፕ 2 ግሩፕ 3 ዛሬ የፖስተትኩትን ምሳ ያየ እንግዲህ ብዛቱን ከዲላ እንዴት ነሽ? ዩዘር 71 ከዲላ አዊሽ። እንግዲህ ብዙ ምግብ ነው የበላሁት። የት እንደምገባ አላውቅም። በጣም የምበላው ኤኒዌይ ወፍራል ያላችሁኝን እንደው ላሳያችሁ ብዬ ነው። ኪሎ ሁልጊዜ 65 ነው። ዛሬም እንዳያችሁ 66.6 ነው። ከነጫማዬ ነው። ጫማዬን ባወልቅ 65 ምሳ በልቻለሁ። እዛ አካባቢ ነኝ። ወይቴ አሁን እንዳልኳችሁ እዛው ጋር ቢኮዝ ራይት ነገር ስታደርጉ ለዚህ እኮ በየጊዜው ማውራችሁ ራይት ነገር ትክክለኛ ነገር ስታደርጉ ሰውነታችሁ የትም አይሄድም። እዛ ጋር ነው የሚሆነው። አንዳንዴ እዚህ ላይ ቻሌንጅ ለምን አልጀምርም? ይሄ ቻሌንጅ አይደለማ። ቻሌንጅ ለጊዜው የሚደረግ ጊዜያዊ የሆነ ነገር ተጀምሮ ቀጣይነት የሌለው ነገር ነው። ምንም ቻሌንጅ አይደለም። ይሄ ፈን ነው። እንጆይ እንድታደርጉ ምግብን አውቃችሁ በእውቀት እንድትኖሩ ስለማድረግ ነው የምናወራው እዚህ ላይ። ጉድ ሶ ካቆምንበት እንጀምራለን። ዩቲዩብ ላይ ጥያቄያችሁን ድሮፕ አድርጉ። ቲክቶክም ላይ ያላችሁ ጥያቄያችሁን እዚህ ዩቲዩብ ላይ ገብታችሁ ማቅረብ ትችላላችሁ። በቂ ጊዜ ይኖረናል። ጨርሼ ነው የምወጣው። አዱኛ ኃይሉ ቅድም አውርቻለሁ። ጆይን ለማድረግ ቀላል ነው። እዚሁ መንበር መሆን ይቻላል ከሀገር ውጭ ከሆንክ። ካልሆነ እነ ፍቅር አሉ፣ ስልካቸው ባውላ አለ፣ ደውለ ጆይን ማድረግ ይቻላል። ሰላም ያሎችን ሰዎች እጅግ አመሰግናለሁ። ሰርካ አድማሱ አይ ኒድ ሄልፕ፣ ምንም ችግር የለውም። ኮሚኒኬት አድርጊ። ደብረ ወርቅ ጽፋላችኋለች ስልኳን። ደብረ ወርቅን ኮሚኒኬት አድርጉት። ሰብለ ተካ ሄሎ ዶክተር ማይ ሰን ኢዝ 15 years old what does 6.1 ፍሪ ሚን? 6.1 ኦልሬዲ ለ15 ዓመት ልጅ ስኳሩ ኖርማል አይደለም ማለት ነው። ኦልሬዲ ፋቲ ሊቨር ይኖረዋል። ልጅሽ ቦርጭ ያለው ምግቡን ቀይሪ፣ ኤክሰርሳይዝ ወክ ያርግ፣ ኳሊቲ ፕሮቲኖች ላይ ፎከስ አርጊ። በዚህ እድሜ በሱ እድሜ አሁን ዳቦ ስለማቆም እንጀራ ስለማቆም አናውራም። ሙላት ይችላል።
ግን ያንን ዳቦ ያንን እንጀራ ስታቀርቢለት የአሳው መጠን፣ የስጋው መጠን፣ የእንቁላሉ መጠን ከፍ አድርጊ። ከዛ ውጪ ወክ ይዘሽው ወጪ ወገቡን ልኬት ለኪ፣ በየሳምንቱ ለኪ ወገቡን። ኦኬ ቢኮዝ በዚህ እድሜ ልጆች በተለይ ጣፋጮቹን ከልክ፣ የሚጠጣውን ከልክ። ዳቦ እንጀራ ሳይሆን የሚጠጣ እነ ጁስ እነ ለስላሳ እነሱን ሆልድ አድርጊ። ፍራፍሬ መብላት ይችላል፣ ጥራጥሬ መብላት ይችላል፣ ስጋ መብላት ይችላል፣ አሳ መብላት ይችላል፣ ቬጂቴብልስ መብላት ይችላል፣ እንጀራ ዳቦ መብላት ይችላል። ልጅ ግን የፕሮቲኑን ፐርሰንት ከፍ ማድረግ ይጠይቃል። ያ ኤግዛክትሊ ምን ያክል የሚለውን ነገር በውስጥ እናወራለን። ሳሙኤል ግርማ አመሰግናለሁ። ሰብለ እንግዲህ መልሼ ልሻለሁ፣ ምንም ችግር የለውም። ምስራቅ አመሰግናለሁ። ምንም ከባድ ነገር አይደለም። ትላንት የሆነች ኢንሲደንት ናት፣ አልፋለች። ስለ ዩሪክ አሲድ እና አውቶሚን ራፍኤል ተመስገን። ዩሪክ አሲድ እና አውቶሚን ዲዚዝ ዳይሬክትሊም በቀጥተኛም በተዘዋዋሪ መንገድ ከሜታቦሊክ ኢሹዎች ከገት ዲስባዮሲስ ጋር ይያያዛሉ። ገት ዲስባዮሲስ ማለት የአንጀታችን ፍሎራ አለ፣ እሱ ሲዛባ ማለት ነው። ያፋፋችሁ ቦርጫ የሚያደርጋችሁ መንገድ ታች ያሉትን ባክቴሪያዎች ዲስራፕት ያደርጋል። ሊኪ ገት ሀፕን ያደርጋል። ሊኪ ገት ከአውቶሚን ዲዞች ጀርባ ሊኖር ይችላል ነው እንግዲህ አሰብሽኑ። እንደገና ደግሞ ልክ ራይት በሆነ መንገድ አመጋገባቸው ስትቀይሩ ሊኪ ገትም ኢምፕሩቭ ያደርጋል፣ አውቶሚን ዲዞችም ኢምፕሩቭ ያደርጋሉ። እንደገና ደግሞ ኢንሱሊን ሬዚስታንስ ደህና ስለሚሆን ዩሪክ አሲድ ብዙ ጊዜ ሞር በሽንት መውጣት ይጀምራል፣ ይያያዛል። ኮሚኒኬት አድርጊ፣ እናግዝሻለን። ናርዶስ ዳንኤል ማይ ኤዋንሲ 6.3 አይ ዶንት ስታርት ሜዲሲን ዋት አይ ሃቭ ቱ ዱ ኤንድ ኢት ቼንጅ ዮር ዳይት። ኦኬ ሶ ሄሞግሎቢን ኤዋንሲ 6.1 ማለት ግባና ሆድህን ለካ። ኦኬ ሆድህን ለካ፣ በምርት ትክክል። ኦኬ በምርት ትክክል ለካ፣ ከቁመት ግማሽ መሆኑን ሜክ ሹር። ኦኬ ያንተ ሄሞግሎቢን ኤዋንሲ 6.1 ነው ማለት ሆድ ላይ ቦርጭ አለ ማለት ነው። ቦርጭ ያላቸው ሰዎች ፑር ዳይት እየበሉ ነው። የምግብህም ኳሊቲ ያሻሽል። ሁልጊዜም በምናወራ መልክ ኳሊቲ ፕሮቲን፣ ኳሊቲ ካርብ፣ ኳሊቲ ፋት አዘ ሴም ታይም ደግሞ ኤክሰርሳይዝ እዛው ላይ ጨምር። ይሄን እንግዲህ ቅድም ሳወራ ሰምተሃል። ሄሞግሎቢን ኤዋንሲ 6.1 ሆኖ ቅድም እንግዲህ በአንድ ሰው ቦርጭ ያለው ስኳሩ ኖርማል ሆኖ ግፊቱም ኖርማል ሆኖ ለልብ አርተሪዎች ብሎኬጅ የተዳረገ ኦልሞስት ለሃርት አታክ የተቃረበ ሰው ቅድም አይተናል። እንግዲህ አንተ ፋት አለ፣ ቦርጭ አለ፣ ሞስት ላይክሊ የፋቲ ሊቨር ይኖርሃል። እሱ ላይ ስኳር ኖርማል አይደለም። ለየትኛውም ካርዲዮቫስኩላር ህመሞች የመጋለጥ ዕድል ከፍ ያለ ነው ማለት ነው። አካሉ እሺ፣ አካሉ ያንተ ጥያቄ ነው። እሺ I wanted to ask a question live if you give me opportunity can I call you now? አካሉ እንግዲህ ላይቭ ላይ ያለሁት መደወልም የምትችል አይመስለኝም። ጥያቄ ካለ እዚሁ ላይ መጻፍ ነው የምትችለው። ጆይን ማድረግ ወይም ደግሞ በድምፅ ማውራት አይቻልም። ዩቲዩብ ላይ በጽሁፍ ብቻ ነው። ሰውነቴ ቀጭን ነው። ቆንጆ የሚል ሰውነቴ ቀጭን ነው ግን ቦርጭ አለኝ፣ እባክህ መልስልኝ። እግዚአብሔር የሚኖረው ጌታ ይባርክ። ምንም ችግር የለውም። ኢንሱሊን ሬዚስታንስ ጡንቻ የለሽም ማለት ነው። ያው ፑር ዳይት እየበላሽ ነው። ማናችንም በላይ ነበርናቸው ምግቦች እያዘወተርሽ ነው ማለት ነው። አትንቀሳቀሽም፣ ክብደት ለመገንባት አትጥሪም ማለት ነው። መፍትሄውም መጀመሪያ ምግብሽን በምናወራው መልክ አሻሺ፣ ከዚያ ደግሞ ሰውነትሽን ለመገንባት ሞክሪ። የተሻሉ ፕሮቲን ምግቦችን ተመገቢ። ለተወሰነ ጊዜ ካርቦሃይድሬቶችን ቀንሽ። ዳቦ እንጀራውን ተኪ፣ በአትክልቶች በፍራፍሬዎች ተኪ። እዚያ ላይ ጡንቻሽን ወክ ለማድረግ ሞክሪ መጀመሪያ፣ ዘንድ ጡንቻሽን ለመገንባት ሞክሪ። ሰብለ ስለ ልጅሽ ቅድም አውርተናል።
ፐርሰናሊ ማገዝ ካለብን እናግዛለን። ዱ ዩ ሃቭ ዩር ፕሮግራም ኢን እንግሊሽ? በእንግሊዝኛ ምንም ፕሮግራም የለንም። እንግዲህ እያሰብን ነው። በእንግሊዝኛም በአማርኛም በአማርኛ ለኖረኝ በኦሮምኛም በትግርኛም በእንግሊዝኛም ፕሮግራሞችን እያሰብን ነው። ለጊዜ ግን አልጀመርንም። Sarah, doctor, I have a lot of stomach acid and high blood pressure, but can't adjust my diet. How can I adjust my stomach? አትጨነቅ። ምናልባት እንግዲህ ፋት አለ፣ ቦርጭ አለ። ቦርጭ ሳይኖር እንግዲህ ግፊት ከፍ አይልም። ዩዥዋሊ ስቴንሻል ሃይፐርቴንሽን እንደዛ ነው። ብዙ ሰዎች ሮንግ ምግብ የሚበሉ ከሆነ ሮንግ ምግብ እንግዲህ እስከዛሬ ማናችንም አስበን ምግብ ብለን ብዙ ጊዜ ዋና ምግባችን አድርገን የምንበላቸው ናቸው። እሱን ተከትሎ ቦርጭ ሲመጣ የገርድ ኢሹ ይኖራል። የጨጓራ ኢሹ አሲድ ብዙ ያመነጫል። ብዙ ጊዜ የሚባለው ጋስትሮ ኢሶፋጋል ሪፍላክስ ዲዚዝ ነው። እሱ ይኖራል። ዘን ፕሬሸር አለ። ይሄ ሜታቦሊካሊ ሲክ መሆንን ነው የሚናገረው። የምግብን ኳሊቲ ቀይር፣ እዚያ ላይ ወክ አድርግ፣ ሰውነት ለመገንባት ሞክር። ማገዝ ካለብን በደንብ እናግዝሃለን። Yes, does eating መስከረም does eating oatmeal increase sugar? በጣም ምን ለየው? ካርቦሃይድሬት እኮ ናቸው አይደል? ግሬን ናቸው እነዚህ። ኦትሚል እንግዲህ ለዛውም አጃ በሉት። ስቲል ከቶ ከሆነ ትንሽ እየሻለ ያለ ፕሮቲን አለው ከሌሎች ምግቦች። ከዛ ውጪ የተለየ ምግብ አድርጋችሁ አታስቡ፣ ግራ አትጋቡ። ቢኮዝ አሁን ማንኛውም ፕላንት ካርቦሃይድሬት ነው ብላችሁ አስቡ። ከካርቦሃይድሬቶች ውስጥ አነስተኛ ስኳር ያላቸው አትክልቶች ናቸው። አትክልቶች በጣም ዘሎወስት ስኳር ያላቸው እነሱ ናቸው። ግሪን ሊፍ የሚባሉት ነንስታርች የሚባሉት በተለይ ዘን ከዛ ቀጥሎ ደግሞ እነ ፍራፍሬዎች ናቸው። ፍራፍሬ አፍ ላይ ጣፍጣል እንጂ ብዙ ስኳር የለውም የምታስቡት ያክል። ዘን እነ ድንች፣ እነ ስኳር ድንች፣ ከፍ ስልም እነ ምስር፣ ባቄላ፣ ቦሎቄ፣ የትኛውም እህል፣ ገብስ፣ አጃ፣ እነዚህ በሙሉ ስታርቺ ካርቦሃይድሬቶች ናቸው። ግን ግራ አትጋቡ እንደዛ። ደብረ ወርቅን ኮመንት ላይ አድራሻ እያስቀመጠችላችሁ ነው። ደብረ ወርቅን ኮሚኒኬት አድርጓት። ሰላም አይ ሮት ቱ ዩ ላስት ታይም ፕሊዝ ሄልፕ ሚ። ኮሚኒኬት አድርጊ። ምናልባት ባለማየት ላልመልስ ስላለው የዶክተር ሌኒን ስልክ ኮመንት ላይ አስቀምጡላት። ለሰላም ሰላም ባህሬ የዶክተር ሌኒ ስልክ ካለች ደውዪ። እነ ደብረ ወርቅ የዶክተር ሌኒ ስልክ ጻፉ፣ ኮመንት ላይ ጻፉላትና ሰላም እንድትደውል አድርጉ። አሰፋ ሜሞነን ነው የሚለው። አንዳንድ ዩዘር ኔሞች ለማንበብ ያስቸግራሉ። I need your advice. Last year I did general checkup and my A1C 5.6 after I lost my weight. Right now my weight is 64. My height is she. Do I need your support? Please. Yes. ምንም ጥያቄ የለውም። ቢኮዝ በየትኛውም የጤና ሁኔታ ላይ ያላችሁ ሰዎች ራይት ላይፍ ስታይል ይታደጋቸዋል። ካልታመማችሁ ስለ ፕሪቬንሽን ነው ባይዜ የምናወራው። ሜይ ቢ ይሄ ፕሮግራም ስኳር ቅልበሳ፣ ግፊት ቅልበሳ፣ አንድ ሰው ስኳሩን ከቀለበሰ ራሱን ተከላከለ ማለት እኮ ነው አይደል? ከልብ በሽታ ተከላከለ፣ ከአይን ኢንጁሪ ተከላከለ፣ ከኩላሊት ኢሹ ተከላከለ። አንድ ሰው ቦርጩን ቀለበሰ ማለት በስኳር እንዳያዝ ሆነ፣ በግፊት እንዳያዝ ሆነ፣ ሁሉ ነገር ማለት ፕሪቬንሽን ነው። በሽታ መከላከል ቀላል ነው ብለን ነው እየጮህን ያለ ነው። ቢኮዝ ጤናማ አመጋገብ አሁን በምናወራው መንገድ ስትመገቡ፣ ሞር ስትንቀሳቀሱ በአጭር ጊዜ ውስጥ ሁሉ ነገር ፕሪቬንት ማድረግ ይቻላል ማለት ስለ ፕሪቬንሽን ነው። ጤናችሁን በእጃችሁ ላይ አርጉ። የኔ ሞቶዎች ናት እንግዲህ ሁልጊዜ ስንዘጋ ጤናችሁን በእጃችሁ ላይ አርጉ ብዬ ማስበው ለዚህ መንገዱ ቀላል ነው። ምግብ ለዋይዝ በምናወራው መልክ ማድረግ ከጀመራችሁ እሱ ላይ እንቅስቃሴም የራሱ መንገድ አለው። በራሳችሁ ጊዜ ደክማችሁ ካርዲዮ ብላችሁ ጂም ገብታችሁ ተሰቃዩ መንገድ አለው። ኢዚ መንገዶች አሉ። ሁለቱን ኮምባይን ስታደርጉ እዛች ላይ እንቅስቃሴው ሲሻሻል፣ ስትሬስ ሲሻሻል ተከላከላችሁት እኮ ማለት ነው።
እዚህ ፕሮግራም ላይ ቁጭ ብላችሁ የምታዳምጡ ሰዎች ከበሽታ ተጠብቃችሁ ቀሪ ዘመናችሁን በብርታት በጤና ስለመኖር ነው የምናወራው። ስለዚህ ግራ አትጋቡ። ይሄ ፕሮግራም የክብደት ቅነሳ ነው፣ ይሄ ፕሮግራም የግፊት ነው አይደለም፣ በሽታ ስለመከላከል ነው። ኦኬ ፕሪቬንሽን ከሁሉም ነገር አርሊ ከሆነም ስለ መክታት ነው የምናወራው። ሳይባባስ ወደ እንዳወቃችሁ ላይፍ ስታይል መቀየር፣ ይሄ ሳይገባን ቀርቶ ለብዙ ዓመት መድኃኒት ላይ ሆናችሁም ሰዎች ደግሞ ለእናንተም ይሰራል። ቢኮዝ ፕሪቬንሽን ሁሉንም ሰው ይመለከታል። ጆጆ ስላየው ደስ ብሎኛል። እንግዲህ ያለኝ ታይም አልቋል። መንበር መሆን የምትፈልጉ ሰዎች እዛው የመንበርሺፕ ፕሮግራም አለ። እዛ ያንን ፎርም ሞልታችሁ ከኛ ጋር መቀጠል ትችላላችሁ። መንበርሺፕ ያልኳችሁ የዩቲዩብ መንበር ነው እያልኩ ያለሁት። ሌላ ሬጅስትሬሽን የምትፈልጉ ቀጥታ ተመዝገቡ። ዩቲዩብ ግን መንበር መሆን የምትፈልጉ ሰዎች አንድ ጊፍት አይቼ ነበር፣ ሳላመሰግናት እንዳልወጣ ብዬ ነው። ዩቲዩብ ላይ አንድ ጊፍት ድሮፕ ያደረገች ልጅ ሸዋ 445 እጅግ እናመሰግናለን። እንግዲህ በጣም ነው የማመሰግነው፣ እግዚአብሔር ይስጥልኝ። ኔክስት የምንሄደው ወደ መንበሮቻችን ነው። መንበሮች ካላችሁ ተዘጋጁ። ልክ ይሄኛው ሴሽን እንዳለቀ ከመንበሮች ጋር እንቆያለን። ሁሉ ነገር ዲስከስ አድርገን ቆንጆ ጊዜ ይኖረናል። አይዊሽ እንግዲህ ጊዜ ኖሮኝ ከዚህ በላይ መቀጠል ብችል ደስ ይለኛል። እንግዲህ መቀጠል አልቻልኩም። ቆንጆ ጊዜ ነበረን ብዬ አስባለሁ። ጊዜ ስናገኝ አስቀድመን አሳውቀን ነገም ተነገ ወዲያም እንገባለን። ልክ እንደገባን ቶሎ ሪኩዌስት ለመላክ ሞክሩ። ኦኬ ልክ እንደገባን ሪኩዌስት ስትልኩ በገባችሁት ልክ ፍቅርም ቅድሚያ እንዲሰጣችሁ ይሆናል ማለት ነው። እጅግ አመሰግናለሁ። መቅደስ ወይንም ፍቅር ካላችሁ መልእክት ካላችሁ መግባት ትችላላችሁ። መቅደስ የለችም፣ ፍቅር አለች ይመስለኛል። ፍቅር ፍቅር ኢንቪቴሽን ልኬልሻለሁ። ሜሪ ክሎ ኔክስት አስገባሻለሁ። ሪኩዌስት ልከሻል። ሳሚ ቤፔ ዩዘር 8738 ሺኮሪናዬ ሳሚ መጋቢት 30 የሰሚነሽ ክዳነ ምሕረት ልጅ መስፍን ሺኮሪናዬ ጂሰስ ኢዝ ላቭ ኪያ ደሬ አዩሻ ወይ በውስጥ ሃይበሉን። እሺ በውስጥ ሜሴጅ ያስቀምጡልኝ። ኮሚኒኬት እናደርጋለን። ገስት የላካችሁ ሰዎች በውስጥ ቴክስት አድርጉልኝና አውራቸዋለሁ። ደብረ ወርቅ መግባት ትችላለች። ፍቅር አትታየኝም። ዩቲዩብ ላይ መንበሮች አላችሁ። መንበሮች ካላችሁ አንድ ቁጥር ጻፉልኝ። መንበሮች ሆናችሁ ለመግባት አሁን ጆይን ለማድረግ የተዘጋጃችሁ መንበር አሁን ላይቭ ይቀጥላል ከእናንተ ጋር። ዩቲዩብ ላይቭ ለመንበሮች ይቀጥላል። መንበሮች እዚህ ላይ ካላችሁ አንድ ቁጥር ጻፉልኝ። አመሰግናለሁ ለነበረን ጊዜ። ነገም ታይም ሲኖረን እንገባለን።